ምንድነው ለምሳሌ በዓላት ላይ ለምሳሌ አሁን ያለውበት አካባቢ ላይ ገጠር ላይ ነውና በዓላት ኦልሬዲ ከ30 ቀን 17 ምናምን ቀን ሰው ስራ አይሰራም። በራሱ በቃ አንዱ ይከለከላልና እስካሁን ድረስ ደግሞ የጌታ በዓላትና ሰንበትን ብቻ ነው ያየሁትና ያ ነገር ለምሳሌ በድንግል ማርያም ቀን በ21 በ12 እና በ29 ተከልክሏል ይባላልና ያ ነገር ከተከለከለስ ምን መጽሐፍ ላይ ነው ለምሳሌ እንደዛ ተብሎ የተቀመጠውና ከምን አንፃር እንደዚሁም ደግሞ ቅዳሜ ለምሳሌ ከ10 ውስጥ አንደኛው ሰንበትን አክብራለሁ ቅዳሜ እሷስ እንዴት ነው አሁን በሐዲስ ኪዳን የምትታየው እንዴት ነው? ሰንበትን እናውቀዋለሁ ያው ሰንበት ግልጽ ነው እሱ ግን ቀዳሜ ሰንበትስ እንዴት ይታያል የሚለው ነው እና አንድ ጥያቄ ያለኝ ይቀጥሉና ጥሩ ስለ በዓላት የቤተ ክርስቲያን ስርዓቶች አሉ በዓላት እንዴት መከበር እንዳለባቸው ከነገራችን ላይ እኛ ሶላ ስክሪፕቸር አይደለም ቤተ ክርስቲያን በመንፈስ ቅዱስ ተመርታ ስርዓቶች ቀኖናዎች አሏትና እነሱ ነገሮች ግዴታ ከመጽሐፍ ቅዱስ መንፈስ መውጣት የለባቸውም ከመጽሐፍ ቅዱስ የሚቃረኑ መሆን የለባቸውም እንጂ ቤተክርስቲያን በየዘመኑ ስርዓት ትሰራለች ቀኖና ትሰራለች በሐዋርያት ላይ አድሮ መጽሐፍትን ያጻፈ በጉባኤ በሲኖዶስ የወሰነ መንፈስ ቅዱስ በቤተክርስቲያን አባቶች በቤተክርስቲያን ሕይወት ውስጥም አለና ስለ በዓላት አሁን ቅዱስ ሚካኤል በወሩ 12 ቀን ይከበራል መጽሐፍ ቅዱስ ላይ ይገኛል ብንል አናገኝም እንደዚህ በጣም ዲቴል የሆነ የሥርዓት የበዓላት የምናምን ጉዳዮች መታሰቢያ ስለሆኑ የቤተክርስቲያን አባቶች የሰሯቸው ስርዓት እንደ ይቅርታ ስላቋረጥኳችሁ ከእንትን አንፃር አይደለም ቀኑ ምናምን ስለ ቀን መሰየም ምናምን አይደለም ጥያቄ እዛ ጋር እንደው እንደ ኢንትሮዳክሽን ይሁን ብዬ ነው ያንተን ሀሳብ አግኝቻለሁ ግን በዓል ማብዛት ከነገራችን ላይ የቤተክርስቲያን አስተምሮ አይደለም ቤተክርስቲያን እንድናከብራቸው ሁሉም ክርስቲያን እንዲያከብራቸው ለምሳሌ ሰንበተ ክርስቲያን እኮ ስራ መስራት ኃጢአቱ ነው ሳይሆን ሰንበተ ክርስቲያን የምንሰራው መንፈሳዊ ስራ ስላለ ነው ማስቀደስ ሌሊት ጀምሮ ቤተክርስቲያን መገኘት ማስቀደስ መቁረብ የእግዚአብሔርን ቃል መስማት ህብረት ማድረግ ይሄ በሰንበቴ አብሮ መብላት አጋፔ እነዚህ የክርስቲያን ስራዎች ናቸው በቅዱሳት መጻሕፍት የታዘዙ ስራዎች ናቸው እነዚህን ስራዎች ሰው በአግባቡ እንዲሰራ እንደዚህ ስራ አለብኝ እያለ እየሄደ እነዚህን ችላ እንዳይል የተሰሩ ስርዓቶች ናቸው ለምሳሌ ሰንበት ከሐዋርያት ዘመን ጀምሮ በመጀመሪያዋ ቀን በሳምንቱ የመጀመሪያ ቀን እየተባለች በሐዋርያት ሥራ የተጠቀሰች ነች ቀዳሚት ሰንበት ቀድሞ በብሉይ ኪዳንም የነበረች በዓል ነች አልተሻረችም ምክንያቱም የቀዳሚት ሰንበት የተሰጠችው ለፍጥረት መታሰቢያ ነው እግዚአብሔር ፈጥሮ አረፈባት የሚል ነው ሁለተኛዋ ሰንበት እሑድ ደግሞ ጌታ የተነሳባት ቀን ነች ስለዚህ ሐዋርያት ሰንበትን ሽረው አይደለም እሑድን ያከብሩ የነበሩት ቀን ለውጠው አይደለም በጥንት ቤተክርስቲያን ስርዓቱ መጽሐፍትም የምታገኙት እንደዛ ነው ስለዚህ እቺኛዋ ሰንበት እንደውም አሁን የቀዳሚት ሰንበት ለእሑዷ ሰንበት መዘጋጃ ሆና እሷም ረፍቱና አብራ የምትከበር ነች ማለት ነው ምክንያቱም ሰው ከስራ ቀጥታ መጥቶ አይደለም ወደ ቅዳሴ ወደ ቁርባን የሚሄደው ማረፍ አለበት እና እሑድና ቅዳሜ የነፍስ የሥጋ ረፍት የሚደረግባቸው ሚስጥራትን ቤተክርስቲያን የምንካፈልባቸውና አንድነት ህብረት ጉባኤ ማህበር የምናረግባቸው ክርስቲያኖች በአንድነት የምንሰባሰብባቸው እግዚአብሔርን ቃል የምንሰማባቸው የፍቅር ማዕድ የምንካፈልባቸው ቀናት ናቸው ከዛውጭ ይሄ ፓትሮን ሴንትስ አሉ ለምሳሌ ደብራችን እኛ ያለንበት ደብር የቅዱስ ሚካኤል ነው የቅዱስ ሚካኤል ከመላእክት አንዱ ሊቀ መላእክት ስለሆነ የቅዱስ ሚካኤል በዓል ከዚያ ውጭ ደግሞ በአካባቢያችን ያለ ቤተክርስቲያን ከሆነ የእመቤታችን የቅዱስ ሚካኤል አለ የባለ እግዚአብሔር በዓል አለ እነዚህ በሁሉም የሚከበሩ ናቸው ከዚያ ውጭ ግን በአካባቢያችን ያለውን ታቦት ያው ፓትሮን ሴንታችን ስለሆነ ሚካኤል ማነው ገብርኤልም ጊዮርጊስም ሌሎችም ሰማዕታትም ሆኑ እናከብራለን እና እነዚህ ናቸው ቤተክርስቲያን ከወር ውስጥ
የእግዚአብሔርን ቃል እንድንሰማባቸው፣ እንድንቆርብባቸው፣ በአንድነት እንድንገናኝባቸው፣ የታመመ እንድንጠይቅባቸው፣ እንዲህ አይነት መልካም ስራ እንድንሰራባቸው የተቀመጡ ቀናት አሉ። ከዚያ ውጭ 10 ምናምን ቀን ያልከው አሁን አንተ 10 ምናምን ቀን አንድ ሰው ቁጭ የሚል ከሆነ ሰርቶ ለመብላት ያልፈለገ ነው ማለት ነው። ቤተክርስቲያን እንደዚህ መች አስተማረች? ሰርተ ብላ ነው ያለችው። በሳምንቱ እነዚህን በጣም መሰረታዊ የሆኑ የጋራ የሆኑ ነገሮችን ካከበረ፣ በአካባቢው ያለውን ታቦት ካከበረ፣ ከዚያ ውጭ ባለው ቀንማ መስራት አለበት። በእነዚህ ቀንም እኮ እንደ አይሁድ ቁጭ ብሎ እሳት አላነድም ምናምን ብሎ እንዲያከብር አይደለም፣ ሌላ መልካም ስራ እንዲሰራ ነው የታዘዘው። በእነዚህ ቀናት ራሱ ስራ ይሰራል እኮ። የሚሰሩ ስራዎች አሉ። እነዚህ እንግዲህ ዓለማውያኑ ስራ ስለማይሏቸው ነው እንጂ ማቴሪያሊስቶች ስለሆኑ እነዚህ በቃ ስራ የሚሉት መቆፈር መበየድ ብቻ ስለሆነ ነው እንጂ መልካም ስራ ራሱ ስራ ነው። የታመመ መጠየቅ፣ በእነዚህ ባልኩት ቅድም በጠቀስኳቸው በዓላት እንኳን ስራ መስራት አለበት። ሰው ሰንፎ መቀመጥ የለበትም። እረፍት ማድረግ አለበት። ልክ ነው፣ የነፍስ የስጋ እረፍት ስለሆነ። ግን እረፍት ማድረግ ማለት ቁጭ ብሎ ዝም ብሎ እንደ አይሁድ መዘለል አይደለም እና ስራ መስራትም አለበት ማለት ነው። እነዚህ ብዙ የጉልበት ኃይል የማይጠይቁ ግን በጣም ኢምፖርታንት የሆኑ ስራዎችን ይሰራል ማለት ነው። ከዚያ ውጭ ግን ስለት አለብኝ እንትን አለብኝ ጸበል ተጠምቄያለሁ እምነት ተቀብቻለሁ እያለ ከወር እስከ ወር ድረስ አልነካም እያለ ቁጭ የሚል ሰው ይሄ የቤተክርስቲያን ትምህርት አይደለም። ይሄ በቃ ምንድነው? ማንኛውም የቤተክርስቲያን ትምህርት ለሚስ ኢንተርፕሪቴሽን የተጋለጠ ነው፣ ከብሉይ ኪዳን ዘመን ጀምሮ ማለት ነው። ጥንቃቄ መምህራን የሚያስፈልጉት ጊዜ ለዛ ነው። ስለዚህ በአግባቡ ማስተማር ያስፈልጋል ማለት ነው። ሰው ሰርቶ መብላት አለበት። በቃ የሚሰራባቸው ቀኖች መኖር አለባቸው። እነዚህ ቀናትም ብዙ ቀናት መሆን አለባቸው። ዝም ብሎ በራሱ ጊዜ ህግ እያወጣ ዝም ብሎ 10 ጸበል ሂዶ ስለተጠመቀ 10ን ቀን አልሰራም ብሎ ቢቀመጥ አሁን ይሄ ሰው ምን ሊበላ ነው? እና ይሄ የስንፍና ትምህርት ቤተክርስቲያን አታስተምርምና ማስተማር ያስፈልጋል ነው የምለው። አልፋ አንዳንድ ስህተቶች ስላሉ ማለት ነው። አሁን ያሉኝን የቤተክርስቲያን ታሪክ መጽሐፍ ላይ ገጽ 123 ላይ አይቼዋለሁኝ። ህዝቡ በገዛ ፈቃዱ ምክንያት እየፈጠረ ዛሬ በዓል ነው ነገም በዓል ነው ብሎ ተቀምጦ ቢውል ቤተክርስቲያን አትጠየቅበትም ብሎ ያስቀምጣልና የአቡነ ጎርጎርዮስ መጽሐፍ ላይ ፍትሐ ነገሥትም ላይ ተወሰነ አይቻለሁኝ አንቀጽ 19 ላይ ያለውና ምንድነው እዚህ ላይ መጨረሻ ያው ግልጽ እንድታርጉልኝ የምፈልገው እነዚህ ሶስቱ ቀናት አሁን ለምሳሌ የምጠይቃችሁ ይሄ ለኔ ችግር ሆኖብኝ አይደለም። ማህበረሰቡ ያለበትን እንዴት እንደሚበሉ ስለማይ ለምሳሌ አሁን ገበሬዎች ናቸውና በዚህ ቀን አትስሩ ሌሎች ቀኖች ማስረጃ እንዳለችው ይታወቃል። በቃ ሰው ከፈለገ ማክበር ይችላል። የፈለገ 30 ቀን ከፈለገ ማክበር ይችላል። ማንም የሚከለክለው የለም። ግን ይሄ ሶስቱ ቀናት እንደ ግዴታ ነው የሚቆጠረው እኛ ጋር አሁን በቃ ማለት እንዴት ነው ሃይማኖቱ እንደ ካህን አይነት ነው የሚቆጠረውና በውግዘት ተወግዞ አለ ይባላልና ያ ነገር ነው። ሜቢ ሰምታችሁ ከሆነ እንደዛ ካለ ያው ግዴታ ምን ይከበራል እንግዲህ ቤተክርስቲያን ቀኖና ማክበር ነው። ካሌለ ደግሞ ያው አሁን ለምሳሌ አጨርስ አድርገው ለምሳሌ አንድ ቀን በሚካኤል ቀን እርሻ ቢያርስ እንዴት ይታያል? እንደ ቤተክርስቲያን እንትኑ ማለት ነው። ለምሳሌላችሁ አሁን አዝመራ ላይ ብዙ ጊዜ ይሁን የአንድ ቀን ያልፋል። አንድ ጊዜ አሁን ዝናብ የሚያጠርበት ቦታዎች አሉ። አንድ ቀን ካለፈ አለፈ ነው። ሌሎቹን ቀን በራሱ ቢያከብርም ሌሎቹን ቀናት ሜቢ እዚህ ይችላል እንትን ትሉልኝ ካላችሁ የተጻፈ ነገር ካለ አይ ቤተክርስቲያን ስርዓት ካደረገች ስርዓቱ መከበር አለበት። አሁን ችግሩ ሰው የቤተክርስቲያንን ስርዓት እያከበረ ነው ወይ ነው። ቤተክርስቲያን ስርዓት ካደረገች ያን ቀን ካላረሰ ይሞታል። ያን ቀን ካላረሰ እንደዚህ ካልን እኮ ለእሑድም ልንል ነው። ለምሳሌ የእሑድ ቀን ካላረሰ ያቺ ቀን ካለፈ ሊራብ ነው ልንል አንችልም። ማለት በአንድ ቀን ላይ የሚመሰረት ህይወት የለም። ሲጀመር እኛ ክርስቲያኖች ስለሆን የሰውን ህይወት የምናስበው በእግዚአብሔር በረከት በእግዚአብሔር ቡራኬ እንጂ በእኛ መጠበብና በእኛ እንትን ኳልኩሌሽን ብቻ አይደለም። ስለዚህ የቤተክርስቲያን ስርዓት ከሆነ ትክክለኛው ስርዓት ለምሳሌ ቅዱስ ሚካኤል በቃ የመላእክት በዓላት በቅዱስ ሚካኤል ተወክለው የመላእክት አለቃ ስለሆነ ይከበር ብላ ቤተክርስቲያን ደንግጋለች። መከበር አለበት። እንዲህ አይነት ነገሮች በዚህ ቀን ግን ሰው ለምሳሌ መስራት የተፈቀዱ ስራዎች፣ ጉልበት የማይጠይቁ ነገሮች፣ የማያደክሙ ነገሮች፣ ቅድም ያልናቸው ስራዎች አሉ ብዙ በቃ የታመመ መጠየቅ፣
ብዙ መልካም ስራዎቹ ነው ጊዜ የሚያስፈልጋቸው። በሌላ ቀን ደግሞ እኮ ምን ቆራረጣቸው ማለት ነው። እንግዲህ ሌላ ቀን ደግሞ የስራ ቀን ለምሳሌ እልቅሶ አለብኝ፣ ማጽናናው ሰው አለኝ፣ አራስ ጠይቃለሁ፣ ምን አደርጋለሁ እያል ስራ ምንፈታ ሰዎች ደግሞ አለን። በቃ እነዚህ በበዓላት ቀን እንስራቸው፣ መልካም ስራዎች ናቸው፣ እነዚህ ይሰሩ። የፍቅር ስራዎች ናቸው፣ ሰዎችን የምናስደስትባቸው ስራዎች ናቸው። ለራሳችን የሚሆን ሳይሆን ለሌላ ሰዎች የሚሆን ፍቅርን የሚገልጽ ነገር የምንሰራበት ግን ስራዎች ናቸው። ጉልበት የሚጠይቁ ጊዜ የሚጠይቁ ስራዎች ናቸው። እነሱን እንስራ። ከዚያ ውጭ ደግሞ ስራ በሚባለው ቀን በዲሲፕሊን እንስራ በደንብ። በቃ ስራ የሚባለው ቀን ላይ ከነገራችን ላይ ነጮቹ በጣም ብዙ የረፍት ቀን አላቸው እኮ እነሱ በዓል ምናምን ብለው ባያከብሩትም ለሰው ልጅ ረፍት ያስፈልገዋል፣ ማረፍ አለበት። ዊክንድ እሑድ ከአርብ ጀምሮ እኮ አርብ፣ እሑድ፣ ቅዳሜ ምናምን በዚህ በነጮቹም በአውሮፓ ምናምን ብትሄዱ ብዙ ረፍት አለ። ሰው የሚዝናናበት ምን የሚልበት ቀን ነው። ስለዚህ ለሰው ልጅ ረፍት ያስፈልገዋል። የስራ ቀን ላይ በአግባቡ ከሰራ በደንብ ጊዜውን ወስዶ ወዲያ ወዲህ ሳይል በሚገባ ስራ ከሰራ በበዓላት ቀን ማረፉ ውጤታማ ነው እንጂ የሚያደርገው አያከስረውም። በበዓላት ቀን ያርፋል፣ በስራ ቀን በአግባቡ ይሰራል፣ ውጤታማ ይሆናል። እነዚህ የታወቁ በዓላት ማለት ነው። እንደዚህ በዓላት ስል ከዛ ውጭ ግን ቅድም ያልከው ለምሳሌ ሰው ወሩን ሙሉ ላክብር ካለ መብቱ ነው? ኖ አይደለም፣ መብቱ አይደለም። ወሩን ሙሉ በዓል አከብራለሁ ብሎ ከዚያ በኋላ ሊለምን ነው እንዴ? ማን የሰራውን ሊበላ ነው እንዴ? ቅዱስ ጳውሎስ እኮ ሊሰራ የማይወድ ቢኖር አይብላ ይላል። እና ወር ሙሉ በዓል አከብራለሁ ስራ አልሰራም የሚል ሰው እኮ ሊሰራ የማይወድ ነው። ስለዚህ እንዲህ አይነት አመለካከት ከሐዋርያት ትምህርት ይወጣ ነው የሚሆነው። በዓላትም ጊዜ አላቸው። ነገራችን ላይ ስራ ራሱ ጽድቅ ነው። መልካም ስራ መስራት ጽድቅ ነው። ምንድነው? በጉልበት በላብ መኖር ጽድቅ ነው። የራሱን ስራ በአግባቡ መስራት፣ በመስሪያ ቤት፣ በሚቀጠርበት ቦታ፣ በንግድ ቦታ፣ በምንም ቦታ ስራውን በአግባቡ በተጣራ ሁኔታ ጊዜ ሳያጭበረብር ምን ሳይል በሙሉ ኃይሉ አንድን ስራ መስራት ጽድቅ ነው። እግዚአብሔር የሚወደው ጽድቅ ነው። ስለዚህ ስራ መስራት አለበት። ሰው ጤና ያለው ሰው መስራት አለበት። ስራ ሳልሰራ ዝም ብዬ በዓል እየቆጠርኩ እኖራለሁ ቢል መብቱ ነው አንልም እኛ። መብቱ አይደለም። አትሊስት በቤተ ክርስቲያን ስም እንደዛ ማድረግ የለበትም። እና ይህ በዓላት ላይ ዝም ብሎ የሀኬት ምክንያት የሚያደርጓቸውም አሉ። በዓላት የተሰጡበት ምክንያት ቤተ ክርስቲያን በዓላትን የመላእክትን የእመቤታችንም የሰንበት እንኳ ቀድሞ ከሐዋርያትም ዘመን ጀምሮ ያለ ነው። እነዚህም በዓላት ቤተ ክርስቲያን ቀኖና ስራ ስትሰራ እንዲማር ነው። ሰው ወንጌል እንዲማር፣ ወደ ሱፐርስቲሽን እንዳይሄድ፣ ወደ ባዕድ አምልኮ እንዳይሄድ። ወደ ባዕድ አምልኮ የሚገፉ ብዙ ምክንያቶች ስላሉ እነዚህ ጠንቋዮቹ ምዕመናኑን ወደ ባዕድ አምልኮ እየገፉ ሁልጊዜ ቤተክርስቲያንን ስለሚያስጨንቁ ቤተክርስቲያን መድረክ እያዘጋጀች ነው። ሰው የሚማርበት ምክንያት በመላእክት ስም፣ በእመቤታችን፣ በሰንበት፣ በእነዚህ በዓላት የተሰበሰበ ወንጌል እንዲማር፣ መጽሐፍ ቅዱስ እንዲሰማ፣ በየቅዳሴው ቅዱሳት መጻሕፍት ይነበባሉ። ስለዚህ ከዚያ እንዲርቅ ማስተማሪያ መድረክ ናቸው ናቸው። ቤተክርስቲያን ምዕመናን እንዲማሩ ያመቻቻቸው መድረኮች ናቸው። እነሱን መጠቀም አለብን። ከዚያ እንጂ ለስንፍና ምክንያት አይደሉም ነው። ለስንፍና ምክንያት አይደሉም። ቤተክርስቲያን የሚሰራ ሰውን ነው የምታበረታተው። የሚደክም ሰው በላቡ የሚኖርን ሰው ነው እንጂ ዝም ብሎ በዓል እየደረደረ ዝም ብሎ የሆነ የሌለ በመጽሐፍት የሌለ በስርዓት የሌለ ነገር እየፈጠረ በራሱ ላይ ራሱን ቁጭ አድርጎ አስንፎ የሚኖር ሰው በቤተ ክርስቲያን ስም ይህን ማድረግ የለበትም፣ መብቱም አይደለም ለማለት ነው። አመሰግናለሁ መምህርዬ። አንድ ጥያቄ ልጀምር ወይስ ሌላ ሰው እድል ልስጥ? ይብቃ፣ ሌሎች እድል እንድንሰጥ። ልዘጋ ስለሆነ ብዙ መቆየት አልችልም። እስከ 11 ተኩል አካባቢ 25 ደቂቃ ምናምን። እሺ፣ ቃሎትን ያሰማልን መምህር። ያው ከርዕሱ ባንወጣ መልካም ነበረ። እንግዲህ እየወጣን ነው ከቅድም እስካሁን ያለ ነው። ያው ችግር የለውም። ያው ዞሮ የምንማርበታለን ብዬ አስባለሁ። ይህም አንዱ የነገረ ድነት ጉዳይ ነው። በነገራችን ላይ እኔ በደንብ ማስታወቂያ ተሰርቶ በደንብ እንደዚህ መመለስ ያለባቸው መምህራንም ሰብሰብ ብላችሁ
መመለስ ያለባቸው ጥያቄዎች በጣም ብዙዎቻችን ጋር ይኖራሉ ብዬ አስባለሁኝ እና ወይስ በቅርብ እንደዛ እናመቻችና እንደዛ አይነት ነገር በደንብ ማስታወቂያ ተሰርቶ እህት ወንድሞቻችን እየገቡ የሚጠይቁበትን ሁኔታ ብናመቻች መልካም ነው ብዬ አስባለሁ። ከአሁን በፊት እኔ ቤት አንድ ቀን ሞክረን ነበር አይደል መምህር? ሞክረን ነበር። የቲክቶክ ነገር በቀጠሮ ብዙ አይሰከምስል እና እንደዛ ነው። ችግር የለውም። ሰላም ፋንቱ፣ ሰላም በሉን። ዘማሪት ፋንቱና ዲያቆን ዳዊት እንኳን ደህና መጣችሁ። ሰላም በሉን። እንዴት ነው? ሰላም ጤና ይስጥልኝ መምህራኖቻችን፣ እንዴት ዋላችሁ? ከታች ያላችሁ ኦርቶዶክሳውያን እንዴት ናችሁ እያለሁ። ደህና ነን። ፋንቱ እንዴት ናችሁ? እግዚአብሔር ይመስገን። ዲያቆን ዳዊት እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም ለሁላችሁ ይሁን ብያለሁ። ጥሩ ዲስከሽን ነበረ። ምናልባት አንድ ሾርት ፖይንት ማስገባት የምፈልገው ነገር ምናልባት አንድ የማየው ነገር የሶሳይቲ ችግር የሶሳይቲ ጥፋትን ቤተክርስቲያንን ብሌም ባናደርገው ጥሩ ይመስለኛል። አንዳንድ ጊዜ ሁለቱ ነገር ኮንፍሊክትድ ይሆናሉ። ለምሳሌ በስራ ላይ ሲነሳ አንድ ማመን ያለብን ነገር እኛ ኢትዮጵያውያን ሌዚ ነን፣ በቃ ስራ አንወድም እና ይሄ የኢትዮጵያ ችግር እንጂ የቤተክርስቲያን ችግር እንዳልሆነ በደንብ ለይቶ ማወቅ ያስፈልጋል። ስን ኢትዮጵያን ፕሮብለም ስናን ኢትዮጵያን ኦርቶዶክስ ፕሮብለም ለይቶ ማወቅ ያስፈልጋል ለማለት ነው። እና ብዙ ጊዜ እንደዚህ አይነት ነገሮች ሲነሱ አያለው እና ነው ቤተክርስቲያኑ አትስሩ ያለ ሌዚ ያስደረገችን የሆነ እንትን ያደረገችው ነገር የለም እዚህ ላይ በስራ በኩል ማለት ነው። በስራ ቀን እኮ ማንሰራ ሰው ነን እንዴ? በበዓል ቀን እንርሳውና በስራ ሂድና ስራ ሲባል የማይሰራ ሰው አይ ቤተክርስቲያን ነው ሌዚ ያደረገችው የሚለው ነገር እኔ ብዙ እንትን አልለውም። እና የሶሳይቲን ችግር እንደ ሶሳይቲ ችግር ብናየው ቤተክርስቲያን ደግሞ ሌላውን እንትን ለይተን ብናየው የሚል ሀሳብ ነው አለኝ። ጥሩ ሀሳብ ነው ዲብ። እንደውም እኮ አባቶች ምን ይላሉ? ሰነፍ ስንፍናውን ሃይማኖት ያላብሳታል ይላሉ። ምንድን ነው ሰነፍ ስትሆን ለስንፍና ምክንያት ትፈልጋለህ። በዓላትን ብሎ ያልተባለ በዓል እየደራረበ ያከብራል። የራሱን ስንፍናውን ጀስቲፋይ የሚያደርግበት መንገድ ይፈጥራል ማለት ነው። እና ኢትዮጵያን ፕሮብሌም እንዳልከው በኦርቶዶክሳውያን ብቻ ሳይሆን በሁሉም ያለ ነው። አሁን የኢትዮጵያ ሕዝብ በጣም ዳይቨርስ የሆነ ነው፣ ግን የጋራ ፕሮብሌም ነው ይሄ። ስራ ባህል እንደ ባህል በጣም ጠንካራ መሆን አለበት። በተለይ የቅርብ ጀኔሬሽን ይመስለኛል አባቶቻችን እንኳን የሰነፎች አይመስሉኝም። በግብርናም እንደው በቤተ ክርስቲያንም ያሉ አባቶች በጣም ብዙ ደክመው ብዙ ብራና አዘጋጅተው በጣም ብዙ ሰርተው ነው ያለፉት። በቅርብ ጀኔሬሽን ግን በጣም ኮንፊውዝድ የሆነ አይምሮ ትንሽ ዝም ብሎ የባዘነ አይነት ትውልድ እየበዛ ነው እና እንደ ፕሮብሌም የጋራ የሶሳይቲ ፕሮብሌም ያልከው ጥሩ ነገር ነው ዴቭ። ከስርም ደግሞ ሌላ ተቃውሞ መጥቷል። ዲያቆን ዳዊት እኛ ታታሪ ሰራተኞች ነን እያየው ነበር። እኔም እጄን እያወጣው ነው። ባይ ዘ ወይ ለዚህ ማስረጃ የሚሆነው ቻይናዎቹ ለምን አውትሶርስ እያደረጉ ነው? ባይ ዘ ወይ ኢትዮጵያን እኮ ሀየር የማያደርጉት አንደኛው ምክንያት ስራው ስለማይሰራ ነው። ፎሪነርስ እየመጡ ከኢትዮጵያ ጋር መስራት እየፈለጉ ግን ስራውን እየሰሩት ስላልሆነ they have to outsource a lot of times እና ማስረጃ አለ በደንብ አሚን። ይህንን የምንቅድ ከሆነ አይ ቲንክ ከእውነታው እየወጣን ነው። የራሳችንንም ድክመት ማመን መቻል አለብን። ሁልጊዜ የምለው ነገር ኢትዮጵያ እኔ በጣም አም ፕራውድ ቱ ቢ አን ኢትዮጵያን። በጎን ነገር በጎ ላለው ግን ድክመትም እንዳለን ፐርፌክት አይደለንም፣ ኢንፋሊብል አይደለንም እና ያለውን ነገር አይ እዚህ ጋር እንኳን ትንሽ ፊክስ ማድረግ አለብን የሚለውን ነገር በደንብ እንመነው። አሚን ችግራችንን እንመነው። ከነገራችን ሰልፍ ጀስቲፊኬሽን ጥሩ አይደለም። እንዲህ ነን ደህና ነን
ችግር የለብንም ምናምን የሚሉ ነገሮች ከሆነ ጠላት ሲመጡ ዓላማቸው ኢንቴንሽናቸው ኢል ሲሆን እንደዛ ሊባል ይችላል። ግን ራስን ሁልጊዜ ክሪቲሳይዝ ማድረግ ጥሩ ነው። ይሄ ምንም አይነት ሶሳይቲ ቢሆን ችግር የሌለበት ሶሳይቲ የለም። የሆነ ድክመት ይኖርበታል፣ ማረም ያስፈልጋልና ዲፌንሲቭ ብቻ መሆን በቃ እኛ ሁልጊዜ የሚሰጠው ኮሜንት ሁሉ የምንከላከለው አይነት ብቻ መሆን የለበትም። አብዞርብ ማድረግ ያለብን መውሰድ ያለብን ነገሮችም አሉ እና በዚህ ምድር ላይ ደግሞ ፐርፌክሽን እኮ የለም። ሁልጊዜ የሚስተካከል ነገር አለና እንደሚስተካከሉ ነገሮችን መውሰድ ነው ያለብን እንጂ ሁልጊዜ እንትን ማለት ምንድነው አርጊው ማድረግ ጀስቲፋይ ማድረግ ችግር የለብንም ብሎ መሞገት እንደኛ ብቻ ሳይሆን እኛ ማንኛውም ህዝብ በዓለም ላይ ያለ ሶሳይቲ እንደዛ ማድረግ የለበትም። እኛ ኤክሴፕሽናሎች አይደለንም። አይ እውነት ነው። ለማንኛውም ከዚህ ርዕሰ ጉዳይ በዚህ ይለቅና ሌላ ወለታና ጥያቄ ያለሽ? ጥያቄ የለኝም መምህር፣ አመሰግናለሁ። እሺ ጆሲ ሰላም ላንተ ይሁን። እና ጥያቄ ነበረ መሰለኝ። ጥያቄ ነበረኝ ግን ያው ከመምህር ጋር በስልክ ኮሜንት እያወራን ነበር። በውስጥ ልጠይቅ ይመስለኛል። ኦኬ ነው። እሺ ምናልባት ቦታ ከያዝኩኝ መውረድ ይችላል። ይቅርታ። አይ ችግር የለም ቁጭ አላስክ። እሺ ዘኦርቶዶክስ የሚል አካውንት ዶክተር አለሽ እንደ የምጠይቂው ወይ የምትይው ነገር? አይ የለኝም ለማዳመጥ። እሺ ዶክተር ዘኦርቶዶክስ ሰላም ነው? ጆሲ ለምን ወረድክ? ካቶሊክ ነኝ ብሎ ነው የወረደው ወንድማችን። ጆሲ ገባና። እሺ ስንት ደቂቃ ነው ያለን? መምህር በረከት እንደ እናታችን ታላቃችን ዘማሪት ፋንቱማ እንድዘምርልን ሚዩት ኖት መምህር። ስንት ደቂቃ ነው ያለን? አንድ 20 ደቂቃ ይኖረናል። ላይ ፋንቱ ከቻለች ትዘምርልን ደስ ይለን። እሺ ጥያቄ እዚህ ነገርነት ላይ ያላችሁ ጥያቄ ካለ መምህር ይመልሱ። ግቡ አንድ ቁጥር ጽፋችሁ ከስርም ተጽፎ የነበራችሁ ፕሮቴስታንት ወንድሞች ነበራችሁ። እናንተም ካላችሁ ያው ገብታችሁ መወያየት ይቻላል። ማለት ባጭር መጠየቅ መወያየት ሳይሆን መጠየቅ ይቻላል እና መረዳት ይቻላል። እንደዛ። እሺ ከላይ ማን ነው የሚለው? አሁን የገባው ዓለም ኮንሰልት። ሰላም ብያለሁ። እንዴት ናችሁ ሁላችሁ? እግዚአብሔር ይመስገን። ሰላም ላንተ ይሁን። እሺ እኔ ኦርቶዶክስ ነኝ። እዚህ ሲጠየቁ ከሰማሁት እና እኔም ሙስሊሞች ሲጠይቁ ጥያቄ የሆነብኝና በደንብ አልተመለሰም ነበር የሆነ ቤት ሲጠይቁ ሰምቼ እና ምናልባት እሱ ግልጽ እንዲደረግልኝ ብዬ ነበር። ጥያቄው ምንድን ነው? ያው እኛ ተዋህዶ እንላለን። ክርስቶስ ሲገረፍ መለኮቱ አብሮት ያው ሲዋሃድ ስጋ አምላክነቱም አለ፣ የሰው ስጋም ለብሷል። ግን አንለያየውም። ይሄንን በደንብ እናውቃለን። ግን ሲገረፍ ሲተፋበት ሲንገላታ አምላክነቱም አምላክ ተገርፏል፣ አምላክ ተመቷል ማለት ይቻላል ወይ የሚል ጥያቄ ጠይቀው ነበርና በደንብ ስላልተመለሰ እዛ ቤት ሜቢ እዚህ ጋር ክሊር ቢደረግ ለኛ ሜቢ ጥያቄ ስለሆነብን አይለያይም። መቼም በስጋ ብቻ ነው የተገረፈው ሲገረፍ ካልን እንደማይለያይ ደግሞ በሌላ ስንማር ነበር እና እንዴት ነው እዚህ ላይ ያለው ነገር ግልጽ ቢደረግ ብዬ ነው። ቴንክ ዩ። ይቀጥሉ መምህር። ሚዩት ኖት። አይ ቲንክ ሰፋ ይላል። ያባጭር መመለስ። ዴቭ ከቻልክ አንተ ቀጥል። እሺ ወንድማችን ማን ነው ስምህ? እዚህ ጋር ዓለም በሚለው መጥራት ይቻላል። እሺ ዓለም
እሺ ዓለም አንተ እንግዲህ ሰው ሲባል ሁለት ነገር ያካተተ ነው። ሁለቱን ነገር ታውቀዋለህ? ሁለት ነገር ያካተተ ነው ሰው የምንለው ምንና ምን? ዓለም እያወራ ከሆነ ሚዩት ላይ ነህ። ሚዩትን አንሳውና እንነጋገር፣ ውይይት እንድናደርገው ብዬ ነው። አይ ጥያቄው ቀጥታ ቢመለስልኝ። ይመለሳል፣ ችግር የለውም። ግን ሰው ስንል ምን ያካተተ እንዲገባህ ነው። ምናልባት ሌላ መሰለው ወንድማችን የበለጠ እንዲገባህ ነው። እሺ ለዛ ነው። እሺ ጥያቄውንም መልሰ ከይቅርታ ጋር ምንም ችግር የለው። ሰው ስንል ምንና ምንን ያካተተ ነው? ሰው ስንል የሰው የተፈጠረበት እነግርሃለሁ፣ ችግር የለውም ካላወቀው የአራት በተነግረኝ ደስ ይለኛል። እሺ 4 የስጋ ባህሪዎች አሉት፣ 3 የነፍስ ባህሪዎች አሉት እና በሁለት ግን ግሩፕ እናደርጋለን። ወይም በአጭሩ ስጋና ነፍስ አለው ማለት ነው። በዚህ ታምናለህ አይደል? ልክ ነው። ስለዚህ ዓለምን ሰው ያደረገው ስጋውም ነፍሱም ነው። ሁለቱ ተዋህደው ዓለም አለ ማለት ነው። አሁን ዓለም እስቲ ወደዚህ ና ስልህ የምጠራው ስጋህን ነው ነፍስህን ነው? ስጋዬን ነው። ስጋህን ነው? ያ እሺ። ስለዚህ ና ስልህ የሚመጣው ስጋህ ነው፣ ነፍስህ እዛው ይቆማል ማለት ነው ወይስ አይመጣም ካንተ ጋር? ማለት ነፍስም ስጋም አንድ ነው። ግን በአካል ስመጣ እና ስትለኝ ከአንድ ቦታ አንድ ቦታ ስንቀሳቀስ ነፍሴም እንዳለው ነው የሚታየው። ግን ስጋ ስለሆነ ስጋ ነው። አሁን ጥሩ መጥተሃል። እሺ የሚታየው የስጋ ባህሪ ስለሆነ ይታያል አይደለ? የሚታየው ስጋ የሆነው ለምንድን ነው? በባህሪው የሚታየው ስጋ እንጂ ነፍስ በባህሪው ስለማይታይ ነው። አሁን ለምሳሌ አንድ የሞተ ሰው ነፍሱ ከስጋው ተለይቷል አይደለ? ና ብትለው ግን አይመጣም። ለምን? ስጋ የለውም። ስጋማ አለው ነፍስ የለውም እንጂ። አዎ። ስለዚህ ነፍሱ ከስጋ ጋር ስለተዋሃደ ግን ዓለም መጣ ነው የምንለው እንጂ ስጋው መጣ አንልም፣ ነፍስ መጣ አንልም። የመጣው ዓለም ነው። ዓለምን ዓለም ያሰኘው ምንድን ነው? ስጋው ከነፍሱ ጋር ምን ብሎ ተዋህዶ። እሺ አሁን ደግሞ ስለ ክርስቶስ ማን ነው ስንል ከሁለት ባህሪ አንድ ባህሪ የሆነ from the human nature and the divine nature ወይም እንግዲህ በአማርኛ ተረዱኛላችሁ በኋላ የሰው ባህሪነትና የአምላክ ባህሪነቱ ሁለቱ አንድ ተዋህደው ማለት ተዋህዶ ማለት ይህንን ነው። ያለመቀላቀል ያለመለያየት without division, separation, change or confusion እንለዋለን በእንግሊዝኛ። በአማርኛ በኋላ ኤክስፕሌን ያደርጉልሃል። ሳይቀላቀል ሳይለያይ ምንድነው አማርኛው ይጠፋኛል እና እንደዚህ ሆኖ ተዋህዶ አንድ ይሆናል ማለት ነው። ክርስቶስ የምንለው እሱን ነው። ሁለትነት ጠፍቶ አንዱ የተዋህደውን ባህሪ ክርስቶስ እንለዋለን። ስለዚህ ልክ ቅድም እንዳልኩ ነው። ዓለም መጣ ስንል ስጋው መጣ እንደማንለው፣ ነፍስ መጣ እንደማንለው ዓለም መጣ ነው የምንለው አይደለ? ዓለም ደግሞ ስጋና ነፍስ የተዋህደው ነው። ክርስቶስ ተወለደ ስንል ማን ነው የተወለደው? ያ አንድ ባህሪው መለኮት ተለይቶ አይደለም፣ ስጋ ተለይቶ አይደለም። ሁለቱ አንድ ሆነው ተዋህደዋል። አንድ ክርስቶስ አንድ ባህሪ ነው ያለው ነው የምንለው። የተወለደው እሱ ራሱ ክርስቶስ ነው ማለት ነው። ተገረፈ ስንል ማን ተገረፈ? እሱ ራሱ ክርስቶስ ሳንለየው። የሚታየው የስጋ ባህሪ ስለሆነ አዎ ስጋው ነው የሚታየው። ግን ክርስቶስ ማን ነው ስንል ሳንለየው እሱ ራሱ ክርስቶስ ተገረፈ እንላለን። ሞተ ስንል እሱ ራሱ ክርስቶስ ሞተ እንላለን። ሳንለየው ሳንከፋፍለው። ከተዋህዶ በኋላ መለያየት መከፋፈል የለምና ምናልባት በእንግሊዝኛ ቢሆን ሀሳብን የበለጠ መግለጥ እችል ነበርና የጎደለውን ምናልባት መምህር ወይ ክርስቶፎሮስ ታስተካክላላቸው።
ቃልዎትን ያሰማልን። ዓለም ጥያቄ ክርስቶሎጂካል ወይስ ትሪኒታሪያን ምስጢረ ሥላሴ ነው ወይስ ነገረ ክርስቶስ ላይ ነው ጥያቄ? አይ ነገረ ክርስቶስ ላይ ነው። ክርስቶስ ሲሰቀል የተሰቀለው መለኮት ነው ወይስ ስጋ ነው አይደለ ወንድማችን? አዎ ልክ ነው። እኔ አሁን በተመለሰው ከይቅርታ ጋር መልስ አላገኘሁም። ተመሳሳይ ነገር ነው። ምክንያቱም ችግር የለውም። አይ መልስ እንኳን ተመልሷል አልገባኝም ነው የሚባለው አለ። ጥያቄው ዞሮ ክርስቶስ አምላክ ነው ብላችኋል እና ታዲያ መስቀል ላይ የተገረፈው ማን ነው? የተሰቀለው ማን ነው? ስጋ ነው ወይስ መለኮት ነው የሚል ጥያቄ ተጠይቀዋል። ብላችኋል ሳይሆን ብለናል ነው ወይስ ኦርቶዶክስ ነው አይደለም? ከዛ እኮ ነው የሰማሁን እኮ ነው እንትን እንደዚህ ብላችኋል አሉ ወይ እያልኩ እኮ ነው። እሺ ወይ ደግሞ አርቲኩሌት አድርገው በደንብ ጥራ አድርገህ በደንብ እንድንረዳ። እስኪ ምንድን ነው? እስኪ ድገመው ጥያቄህን። እሺ አሁን የተባለውን ሙሉ ለሙሉ እቀበላለሁ፣ አውቃለሁ። ተዋህዶ አምላክ ፍጹም ሰው ፍጹም አምላክ የሆነበት ነው ሚስጥረ ስጋዊ የምንለው ማለት ነው። ስጋውን አምላክነቱን ከመለኮቱ አንለየውም፣ ፍጹም ተዋህዶ ነው። ግን ምንድነው አምላክ ሲገረፍ አምላክ ሲሰቀል ሲመታ አሁን እነሱ ሲጠይቁ በጣም ነው የሚያስጠላው አጠያየቁ። የተመታ አምላክ ነው ያላችሁ፣ የሚመታ አምላክ ነው፣ ሲመታ ታዲያ አምላክነቱ አልነበረም አይነት ነው አጠያየቃቸው። በጣም ያስጠላልና ለኛ ግን በሚገባን መልኩ ቢመለስ ብዬ ነው። ምክንያቱም አምላክነቱ አልነበረም ሲመታ እንዳንላቸው በተዋህዶ እናምናለን። ግን አምላክነቱም ደግሞ አይለይም እና አምላክም ፍጹም ሰውም ፍጹም አምላክም ሆኖ እንዴት ብለን ነው የምንመልስላቸው? ማለት አምላክነቱ እያለ ነው የተመታው፣ መለኮቱ እንዴት ሊመታ ቻለ? ምክንያቱም ተዋህደው ነው ያሉት። ወይስ በዛ ሰዓት ላይ አምላክነቱ አልነበረም ሲመታ? ምናልባት እዚህ ጋር ግን ክርስቶፎረስ ሙሉ መልሱን ይሰጣል። ግን አንድ አጭር ሀሳብ ለመስጠት ለሌሎቹ ምን ብለን መመለስ አለብን የሚለውን ነገር ለጊዜው ብትተው የሚል ሀሳብ አለኝ እና ለራሴ ለማለት ነው የመጣው። አዎ እንደዛ ብለህ ተረዳው እንጂ ምን ብለን መመለስ አለብን የሚለውን we don't really care ሌሎቹ ምን ይላሉ እንዴት ብለው ይጠይቁናል ሳይሆን እውነታው ምንድን ነው? ሌሎቹ ይሳቁ አይቀበሉት የኛ ጉዳይ አይደለም። እውነታውን ግን እንመሰክራለን። ክርስቶፎረስ መልሱን ይመልስልሃል። አይ ትክክል ነው። መምህር በረከት እስቲ ይቀጥሉና ምናልባት እሳቸው ቀለል ያለ አገላለጽም ከእኔ የተሻለ ሊጠቀሙ ስለሚችሉ መምህር እስቲ እርሶ ይሄዱበት። ይሄው እንዴት ነው አምላክ ተገረፈ እንዴት ትሉናላችሁ አይነት ነገር እንዴት እንደዚህ ሆነ የሚል በጣም ብዬ የሆነ ኩዌሽን ይኖራቸዋል እስልምናው አካባቢና እሱ አሁን ቅድም እንደገለጸው በማላገጥም ያነሳሉ እና ታዲያ የተሰቀለው ማን ነው የሚል ነገር ነው። ሰው እሱን ይሄዱበት። ያ ከነገራችን ላይ እዚህ ጥያቄ ውስጥ የሆነ ላተንት የሆነ አሪያኒዝም አለ ምንድን ነው ኒስቶሪያኒዝም አለበት። ክርስቶስን ከሁለት ከፍለ የመክፈል ነው። ክርስቶስን ከሁለት ከከፈልከው የሆነ ስጋና ነፍስ ምንድን ነው መለኮትና ስጋውን ሰውነቱን ሁለት አድርገህ ካየኸው የትኛው ነው የተገረፈው? የትኛው ነው የተመታው? የትኛው ነው ምናምን? የትኛው ነው የተነሳው? ተአምር ያደረገው የትኛው ነው? የተተፋበት የትኛው ነው እያልክ ጥያቄ ትጠይቃለህ ማለት ነው። እና ቀድሚያ አሳምሽኑ ከሁለት መክፈል ነው። ክርስቶስ እኮ ሰው የሆነ አምላክ ነው። ሰው ሆነ ሲባል ማለት ነው እሱ በሰውነቱም ይታወቃል። በአምላክነቱ ብቻ ሳይሆን በሰውነቱም እናውቀዋለን። አምላክ ወሰብ ነው። ሰው የሆነ አምላክ ነው። ሰው ሆኗል። ስለዚህ አንዱን ክርስቶስን በሰውነቱ በአምላክነቱ እያለን እናገራለን እንጂ ክርስቶስ ግን አንድ ነው። በሰውነቱ በአምላክነቱ በሰውነቱ ተዳሰሰ፣ በሰውነቱ ተመታ፣ በሰውነቱ ተገረፈ፣ በሰውነቱ ሞተ። ግን ማን? ያው አንዱ ክርስቶስ ማለት ነው። በተዋህዶ የእኛን ባህሪ የራሱ ባህሪ ያደረገው ማለት ነው። ስለዚህ
አሁን ስጋው ላይ የሆነው ነገር ማለት መመታት፣ መገረፍ በስጋ ነው፣ መዳሰስ፣ መታየት ስለሚጠይቅ ለመለኮቱ ባዕድ አይደለም። ምክንያቱም ያንን ስጋ መለኮት ገንዘቡ አድርጎታል፣ የራሱ አድርጎታል፣ ሰው ሆኗል። በዛ ስጋ ነው የተገለጠው። ስለዚህ ስጋው ላይ በስጋ የሚደረገው ነገር ስጋው ላይ ብቻ የሚቀር አይደለም፣ በስጋ ነው። መለኮት በባህሪው አይመታም፣ መለኮት በባህሪው አይገረፍም። ግን በስጋ የተደረገው ነገር ለአንዱ ለክርስቶስ ነው የሚነገረው፣ ለአንዱ ለክርስቶስ ነው የሚነገረው ማለት ነው። አንድ ምሳሌ ይዛ ልቦናችን ሎትም ላይ ያለ አንድ ምሳሌ አለ። ለምሳሌ አንድ ንጉሥ አንድ ሰው ልብሱ ላይ ቢተፋበት ሰውነቱን አላገኘውም አይደል? ልብሱ ላይ ቢተፋበት ወይም ልብሱን ቢያቆሽሽበት ወይም ልብሱን ቢመታ አንድ ሰው ንጉሱን ምንም አላረገውም ማለት ነው። ያው ፑር ምሳሌ ነው። አክቹአሊ የክርስቶስ የአምላክነቱና የሰውነቱ ነገር በንጉስና በልብሱ ደረጃ ብቻ የሚታይ አይደለም፣ ከዚያ የበለጠ ዩኒየን ነው። ግን ልብሱ ላይ የሚያደርገው ነገር ንጉሱ ላይ የሚያደርገው ነገር ነው። ክርስቶስን በሰውነቱ ያደረጉበት ነገር በአምላክነቱም ላይ የተደረገ ነው። ለዛ ነው አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር ያለ ጳውሎስ ማለት ነው። የክብር ጌታ እኮ የተባለው መለኮት ነው፣ ግን በስጋው የተሰቀለው ደግሞ በስጋው ነው። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር። እነሱ ስጋን ነው ሰው ሰቀልን ነው የሚሉት፣ ግን የተሰቀለው መለኮት ነው በስጋ። ምክንያቱም ያንን ሰውነቱን የራሱ አድርጎታል፣ ወስዶታል፣ ከራሱ ጋር አንድ አድርጎታል፣ ክብሩን ሰጥቶታል። እንደ ይመለካል እኮ ከእርሱ ጋር አንዱ ነው። ያለመለያየት የባህሪ ስግደት የሚሰገድለት የራሱ የክርስቶስ ስጋ ይቅርታ የራሱ የክርስቶስ ሰውነቱ ነው እና ከዚያ በኋላ መለያየት የለም። በስጋ ነው። በእርግጥ ይቅርታ የሆነ ነፋስ ነገር ስላለ የተደረገው ሁሉ በስጋ ነው። ነገር ግን በስጋ ነው የተደረገ ማለት ለስጋ ብቻ ነው የሚታሰብ ማለት አይደለም። ተዋህዶ ያገናዝባል ብለናል። ተዋህዶ ያገናዝባል ማለት የመለኮት የሆነው ለስጋ፣ የስጋ ላይ የሆነው ለመለኮት ካላልክ አንድ አትልም፣ አንድ ማለት አትችልም። አየህ፣ ዝም ብሎ ፌክ ነው ማለት ነው። እና ተዋህዶን ያለመረዳት፣ ተዋህዶ ካልክ ለመለኮት በመለኮት የሆነው ለስጋ፣ የስጋ የሆነው ለመለኮት ይታሰባል። ኮሚኒኬሽን ኦፍ አትሪቢዩትስ የሚባል በተዋህዶ ጋር የሚነገር አስተምሮ አለ። ክርስቶስ ከለበሰው ስጋ የለበሰውን ሰውነቱን ከራሱ ጋር አንድ ከማድረጉ የእሱ ሰውነት ስላደረገው ሲጀመር ያ ሰውነቱ እኮ ከክርስቶስ ስጋዊ በፊት የራሱ ፐርሰኑድ የሌለው ሰውነት ነው። ከመቤታችን ስጋ ሲነሳ የሆነን ሰው አይደለም የተዋህደው፣ ቀድሞ የነበረን ሰው አይደለም። የክርስቶስን ሰውነት የምናውቀው የመለኮት ሰውነቱ ነው። ከመለኮት ሰውነት የሚቀድም ሰውነት የለውም። በእኛ ላይ መጥቶ መንፈስ ቅዱስ እንደሚያድረው በክርስቶስ ሰውነት ላይ መለኮት መጥቶ ያደረበት አይደለም። እንደዚያ ቢሆን ተዋህዶ አይሆንም። አሁን ያልናቸው ጥያቄዎች ይመጣሉ። የክርስቶስን ሰውነቱን የምናውቀው የመለኮት ሰውነቱ ነው። የእሱ ነው። በቃ ሌላ አይደንቲቲ የሌለው ሰውነት ነው። ስለዚህ በክርስቶስ ሰውነቱ በሰውነቱ የሚደረገው ነገር ሁሉ በመለኮቱ ላይ የሚደረግ ነው። መለኮት በባህሪው አይታመምም፣ አይሞትም። በስጋ ግን ታሟል፣ በስጋ ግን ሞቷል። በለበሰው ስጋ ያንን ሁሉ ሲጀመር ሰው የሆነውም እኮ ለዛ ነው። ሰው ሆኖ የመጣውም ለዛ ነው። የማይሆነውን ለመሆን ነው። በባህሪው መሆን የማይችለውን ለመሆን ነው። በባህሪው መገረፍ፣ መዳሰስ፣ መታየት፣ ምራቅ ሊተፋበት አይችልም። የዚህ ዓለም ገዥ በዙፋኑ ፊት አቆሞ ሊፈርድበት አይችልም። ነገር ግን እንደዚያ መሆን ሲፈልግ ለሰው ልጅ ካሳ ለመሆን የሰው ልጅ ከመውደድ የተነሳ በባህሪው መሆን የማይችለውን ለመሆን ነው የመጣው። በባህሪው መሆን የማይችለውን በምን ሆነ? በለበሰው ስጋ ሆነ ማለት ነው። ስለዚህ በለበሰው ስጋ የሆነውን ነገር ሁሉ ለእሱ እንደሆነ አድርጎ ነው ለመለኮት ይታሰባል። ለምን? የመጣበት ምክንያት ስለሆነ እሱ ማለት ነው። ስለዚህ ተዋህዶን አንድ ነው። ክርስቶስ ከተዋህዶ በኋላ አንድ ነው። መለኮትና ስጋ ተብሎ አይከፈልም። ጽኑ ተዋህዶ ነው ያለ ቃል ይቺ ኮሚኒኬሽን ኦፍ አትሪቢዩት ግዴታ ትኖራለች። በመለኮት የሆነው ለስጋ፣ በስጋ የሆነው ለመለኮት እንላለን ማለት ነው። ግን
መለኮቱ ታመመ፣ መለኮቱ ሞተ አንልም። ምክንያቱም ይሄ ከተዋህዶች የሚነገር ንግግር ነው። መለኮቱ ታመመ፣ መለኮቱ ሞተ ለማለት ተዋህዶን ለትንሽ ጊዜ በአእምሮ ውስጥ ማፍረስ አለብህ ማለት ነው። ስጋና መለኮትን ለይተህ ኢማጂን ማድረግ አለብህ ማለት ነው። እዚያ ላይ ስህተቱ ይጀምራል ማለት ነው። መለኮቱ ነው ስጋው ነው የታመመው ብለህ ስትከፍል ያኔ ችግር ይፈጠራል። ተዋህዶን እያፈረስክ ነው ማለት ነው። ስለዚህ ስለ ክርስቶስ መለኮቱ ነው ስጋው ነው እንዲሆነው ተብሎ አይደለም የሚጠየቀው፣ በመለኮቱ ነው በስጋው ነው። ይሄ ሚስጥር የማይገባን ከነገራችን ላይ የተዋህዶ ሊብል መረዳት ስለማንችል ነው። ሁልጊዜ በአእምሯችን ውስጥ ሁለትነት ይሳላል። በተለይ በስጋው ነው ስናስበው ሚስጥር መሆኑን ስንዘነጋው ያቺ ሁለትነት በአእምሯችን ውስጥ ስለምትፈጠር የጥያቄ ይፈጠራል። ተዋህዶ ሚስጥር በጣም ኤግዞልትድ የሆነ በጣም ከፍ ያለ ሚስጥር ነው። በቃ ከዚያ በኋላ አንድ ክርስቶስ ሰውም አምላክም ነው እንጂ ሁለት አይደለም፣ አንድ ነው። አንድ ክርስቶስ ነው። መክፈል አንችልም። መክፈል እንደማንችል ማመን አለብን። ተዋህዶ የሚለውን በትክክል ተረዳ ነው ማለት መክፈል እንደማንችል ስንረዳ ነው። ስለዚህ በእንደዚህ አይነት ጥያቄዎች ውስጥ ላተንት የሆነ ኒስቶሪያኒዝም አለ፣ ከሁለት የመክፈል ማለት ነው። ካልተረዳ ነው ሚስጥሩ በቃ ከፍ ያለ ሚስጥር ስለሆነ ነው ያልተረዳ ነው እንጂ በቃ መለኮት ታሟል በስጋው። መለኮት በስጋ በለበሰው ስጋ ታሟል። መለኮት በለበሰው ስጋ ሞቷል። መለኮት በለበሰው ስጋ ተነስቷል። ለምን? ተዋህዶ ጽኑ ስለሆነ በስጋ የሆነው ነገር ሁሉ ለመለኮት ስለሚታሰብ። በስጋ የሆነው ለመለኮት እንዴት ይታሰባል ካል ክርስቶስ ከድንግል ማርያም ከነሳው ስጋ ጋር የተዋሃደበት ሌቭል እስከዚያ ድረስ ነው። የስጋው ለመለኮቱ እስኪታሰብ ድረስ፣ የመለኮቱ ደግሞ ለስጋ እስኪታሰብ ድረስ ነው የተዋሃደው። ይሄ ልንረዳው ካልቻል በቃ ሚስጥር ስለሆነ ነው ያልተረዳ ነው። ተዋህዶ ክርስቶስ ከሰውነቱ ጋር የተዋሃደበት ሌቭል በምሳሌ ነው ማስረዳት የሚቻለው። ስጋና ነፍስ ምናምን እያል ምሳሌዎች ሁሉ ደግሞ ሁልጊዜ እንትን ናቸው፣ እጹጽ ናቸው። ስለዚህ ኤግዛውስቲቭሊ ስለማንረዳው ነው ጥያቄ የሚፈጠርብን እንጂ የመለኮትና የስጋ ተዋህዶ ክርስቶስን አንድ አድርገን እስክናስብ ድረስ መድረስ አለበት። በአእምሯችን ውስጥ ሁለት አድርገን ማሰብ እስክናቆም ድረስ ማለት ነው። እና እስከዚያ ድረስ ካልሄድን አልገባንም ማለት ነው። ለዛ ነው እንግዲህ ሐዋርያት በመንፈስ ስለተረዱት፣ ለምሳሌ በስጋ ሞተ አለ ጳውሎስ። ማን ነው የሞተው? ክርስቶስ። ጳውሎስ ምን አለ ደግሞ? በልጁ ሞት አዳነን አለ። ልጁ የተባለው ማን ነው? ወልድ ነው። በመለኮቱ ነው፣ ግን በልጁ ሞት አዳነን አለ። ልጁ ሞቷል እያለን ነው። በምን? በስጋ። ካኑ ኢማጂን የእግዚአብሔር ልጅ በስጋ እንዴት ሞተ? ተዋህዶን መረዳት እስካልቻልክ ድረስ አትረዳውም ማለት ነው። ስጋና መለኮት ፍጹም የሆነ አንድነት፣ ፍጹም የሆነ ተዋህዶ ስላደረጉ ማለት ነው። እና ቤተክርስቲያን ተዋህዶ በሚል ቃል የገለጸችው ንስጥሮስም የተወገዘበት ምክንያት ከነገረ ድነት ጋር ስለሚገናኝ ነው። አሁን ያልከው ጥያቄ ይከተላል ማለት ነው። ማን ነው የተሰቀለው? ማን ነው የሞተው? ሰውነቱ ነው የሞተው? አምላክነቱ ነው? ሰውነቱማ ከሞተ በሰው ነው የዳን ነው። አምላክነቱ ከሞተ ደግሞ አምላክነት እንዴት ይሞታል? እንደዚህ እያልክ እንዳትጠይቅ። ጽና ተዋህዶን፣ የተዋህዶን በጣም ኤግዞልትድ የሆነ ከፍ ያለ አንድነት አጽንተ መነሳት አለብህ ማለት ነው። ምናልባት በጣም ከበዱ ሰብሰብ ብሎ ሊሆን ይችላል፣ ግን ጽና ተዋህዶ፣ የተዋህዶን አንድነት አንድ ነው። ክርስቶስ አንድ ነው። ክርስቶስ ሁለት አይደለም፣ አንድ ነው። ክርስቶስ በሁለት አስፔክት ይታያል እንጂ ሁለት አይደለም። በመለኮቱ ተብሎ ይነገርለታል፣ በስጋው ተብሎ ይነገርለታል እንጂ ክርስቶስ ግን አንድ ነው። ይህን ተዋህዶ መረዳት ከቻለ ነው ስለ ስቅለቱ፣ ስለ ግርፋቱ፣ ስለ ሞቱ ሐዋርያት በተናገሩበት ልክ መረዳት የማንችል ማለት ነው። ከዛ ውጭ ግን ሁለት እያልን በአእምሯችን ውስጥ ሁለትነት የምንፈጥር ከሆነ we are already in a ኒስቶሪያን ካቴጎሪ ማለት ነው። ንስጥሮሳዊ በሆነ ማይንድ ሴት ነው ጉዳዩን የምናየው ማለት ነው። አብዛኞቹ ከእስልምና የሚነሱ ጥያቄዎች ከነገራችን ላይ ሂደው የክርስቶስን
የመለኮትና የሰውነት አንድነት ተዋህዶን ቢረዱት እስከ ንስጥሮስ ድረስ ብቻ ነው መረዳት የሚችሉት። እዚያ አያልፉም። ለዛ ነው ብዙ ጥያቄ የሚነሳው። ከዚያ ማለፍ አለብህ አንድነቱን ከዛ ከንስጥሮስ ሁለት ምንታዌ ካለበት እሳቤ ከፍ ወዳለ ደረጃ ወደ ተዋህዶ ማሳደግ በዛ ደረጃ መረዳት ያስፈልጋል። ካልተረዳ ነው ስላልተረዳነው ነው ተዋህዶ እኛ በአእምሯችን ውስጥ ካሰብነው ከፍ ያለ ተዋህዶ ነው ብለን ማሰብ አለብን ማለት ነው። እስልምና ጋር ስለሚነሱ ጥያቄዎች ግን አንድ ነገር ኮሜንት ላድርግ። ሚስጥረ ስጋዌን ከፍቅር ለይቶ መረዳት አይቻልም። ኢት ኢዝ ኖት ሳይንስ ማለት ነው። ሚስጥረ ስጋዌን ለመረዳት እግዚአብሔር ዓለምን እንዴት እንደወደደው ኮንተምፕሌት ማድረግ ያስፈልጋል። ሚስጥረ ስጋዌ የእግዚአብሔር ሰው መሆን ኢት ኢዝ አን አክት ኦፍ ላቭ የፍቅር ስራ ነው። እግዚአብሔር ለዓለም የሰራው ፍቅር ነው። ፍቅር የሚባለውን ነገር አስወጥተህ የሆነ ፍልስፍና ስታደርገው፣ ፍቅር የሚባለውን ነገር አስወጥተህ የሆነ ሳይንስ ስታደርገው በቃ መምታታት ነው የሚሆነው ማለት ነው። ምክንያቱም ክርስቶስ ሰው ሆኖ ሲገለጠው የተገለጠው ፍቅር ነው። ፍቅሩ በጣም ከፍ ብሎ ብላይ ገባ ይችላል እንዴ! እንኳን የእግዚአብሔር ፍቅር የሰው ፍቅርም እንኳን አንዳንዴ አይገባህም ማለት አንዳንድ ጊዜ የሰው ፍቅርም እንኳን አይገባህም እንዴ! ሰው እንዴት ሰውን እንዲህ ሊወድ ይችላል ብለህ እኮ ልትደነቅ ትችላለህ። የሰው ፍቅር እንደዚያ የማይገባህ ከሆነ የእግዚአብሔር ፍቅር በጣም ቢረቅብህ ቢደንቅህ እንደ እግዚአብሔር የማይደንቅ ነገር ምን ሰርቶ ያውቃል? ዓለምን ሲፈጥር እኮ የፈጠረበት ነገር ያስደንቃል። ዓለምን ሲያድን ያዳነበት ፍቅር ቢደንቅህ ተደንቀህ ነው መቅረት ያለብህ። ለምን ትቃወመዋለህ? እና እስልምና ላይ ፍቅሩን ያወጡታል። አየህ ችግሩ። ፍቅሩን ካወጣ በቃ ሚስጥረ ስጋዌ አይገባም። የእግዚአብሔርን ፍቅር የተደረገበትን ምክንያት የተደረገው ነገር ፍቅር ነው። የተደረገው ነገር ራስን ለሰው ልጆች አሳልፎ መስጠት ነው። የተደረገው ነገር የእግዚአብሔር በጣም ሊመረመር የማይችል ከፍ ያለ ግን ደግሞ ሴንስ የምናደርገው ነፍሳችን የምታውቀው የምትረዳው ትምህርተ ኅቡዓት ላይ ምን ይላል? ቆይ እንደውም አንድ መምህር ላስገባ። እንደው አንድ በጣም ጥሩ ነገር ቀሲስ ተከታተሏቸው። ከነገራችን ላይ ቀሲስ መላኩ ቀሲስ ይላኩልኝማ ትምህርተ ኅቡዓት ላይ አንድ ጉዳይ በጣም ጠቃሚ ስለሆነ ቀሲስ መላኩ እንደምን ቆያችሁ? እየተማርኩ ነው መምህር። በጣም ደስ የሚል ነው። እንደምን ቆያችሁላችሁ? ገብተዋል ቀሲስ። ሰላም ይባርኩን ቀሲስ። ይሄ ትምህርተ ኅቡዓት ላይ ይህችን መስቀል ሊናገሯት ሊረዷት አይችሉም፣ ነገር ግን ምዕመናን ያውቋታል ይላል አይደል? ምንድን ነው ንባቡን እስኪ ያስታውሰኝ። ምናልባት ኤግዛክትሊ ንባቧን አሁን ፊት ለፊት ትዝ አላለችኝም። እኔም ግን ነገሩ አሁን ምናልባት የነገረ መስቀሉን አሁን መርምሮ የሚደርሱበት ሳይሆን የሚቀበሉት ነው የሚል አይነት አነጋገር ያለው መሰል። ቆይ ልመልከታትና እዚሁ ልጻፍልዎት። አዎ ይችን መስቀል ሰዎች አከናውኖ ሊናገሯት አይችሉም። ምንድነው ፊሎሶፊካል ካታጎሪ ውስጥ አስገብቶ የእውቀት ካታጎሪ ውስጥ ብቻ አስገብቶ ማብራራት አይቻልም። ነገር ግን ምዕመናን ያውቋታል ይላል። ዩ ካን ፊል ኢት። ነፍስ ታውቀዋለች። ዋት ኢዝ ጎይንግ ኦን፣ እግዚአብሔር ምን እያደረገልህ ነው፣ ምንድነው የተደረገልህ የሚለውን ነገር መናገር አይቻልም አይደለም፣ አከናውኖ መናገር አይቻልም ነው ማለት። ክርስቶስ በመስቀል ላይ ያደረገውን ሰው ሆኖ ያደረገውን ስራ ምናልባት ንባቡን እዚህ አካባቢ ካገኘሁት እንዲህ መሰለ የሚለው ቀሲስ ኔትወርክ ትንሽ
ኔትወርክ ትንሽ እያስቸገረኝ ነው መሰል። ይሰማል አሁን? አሁን ይሰማል። እስኪ እሺ አሁን ምናልባት ንባቡ እዚህ የማገኘው ምንድነው የሚል ወበእላ ከናፍር ጾታ ነጊር እይትካሃል ጥንቁቀ ይሄ ምንድነው ጥንቅቅ አድርገው አከናውነው ሊናገሩት ሊያስቡት አይቻልም ይልና ዘምትካ ተወአኮነ ይላል። አስቀድሞ ጀምሮ ስውር የነበረ የተሰወረ የነበረ የእዝየሰ ክሱተ ምስጢር ሆነ። ዛሬ ግን የተገለጠ ይልና ምስጢር ሆነ፣ የተገለጠ ምስጢር ሆነ ይልና ለምእመናን የተገለጠው ይላል። ከዛ እዚሁ ላይ አብሮ አኮ ከመይትራአይ ይሄ ታይቶ ተጨብጦ ልክ በሳይንስ በምን መርምረን እንደምንደርስበት አይደለም ይልና አላ ከመይትሐለይ እንዲታሰብ እንዲደነቅ ብቻ ነው ብሎ ነው። ውእቱ ዝንቱ መስቀል ወበቱን መካ ከመንሰብሖ የምንመካበት እንድናመሰግነው እንድናደንቀው ነው። ይሄ መሰለኝ ንባቡ አይደል መምህር? ልክ ነው። ይሄ መስቀል የምንመካበት ነው። ጠንቅቀን የምንናገረው አንናገረውም አይደለም። መጽሐፍት ሁሉ ስለ መስቀል ተናግረዋል። ግን ጠንቅቀን አንናገረው ማለት ኤግዛውስቲቭሊ ራሽናል እና ፊሎሶፊካል ወደሆነ እውቀት ማውረድ አይቻልም ነው። ወደዛ ደረጃ አውጥቶ አውርዶ በቃ በዓለም ላይ በቀላሉ እንደምንረዳቸው ነገሮች በዚያ ደረጃ አውርዶ ማብራራት አይቻልም። መናገር ይቻላል። የእግዚአብሔር ምን ያህል እንደወደደው ዓለምን በመስቀሉ ምን ያህል ስለኛ ዝቅ ብሎ ትህትናውን እንደገለጠ መናገር ይቻላል። ግን እውቀት ይሄ ፍቅርን ብናስወጣ ጉዳዩ አይገባንም። በቃ የሆነ ተራ እውቀት ብቻ ብናደርገው ይጎልበታል እና ከመናፍቃን በኩል ከእስላሞች በኩል በነገረ መስቀል ላይ የሚነሱ ጥያቄዎች በጣም የሚያስቸግሩት የሚወሳሰቡት እነሱ የሚያዩበት አንግል ከፍቅር አይደለም። የተገለጠውን ፍቅር ለማድነቅ በተከፈተ ልብ መስቀልን ለመረዳት አእምሮ ብቻ ሳይሆን ልብ መከፈት አለበት አብሮ። not only mind your heart የሰው አእምሮ ብቻ አይደለም፣ ሰው ልብም ነው። እግዚአብሔር የሰራው ስራ በመስቀል የሰራው ስራ አእምሮን ብቻ ሳይሆን ልብን የሚነካ ነገር ነው። ሰው ልቡን ከደፈነ አእምሮው ብቻ መስቀልን ሊረዳ አይችልም። ስለዚህ አፕሮቹ ችግር አለበት ለማለት ነው። ጀነራል የሆነ ኮሜንት ነው፣ ከወንድማችን ጥያቄ ጋር አይገናኝም። ግን ተዋህዶ አሁን አንተ የጠየቀው ጥያቄ የተዋህዶ ጥያቄ ተዋህዶን የመረዳት ጥያቄ ነው። ብዙ ነገር አለበት፣ ቢበቃ ይሻላል መስለኛል። ይቅርታ ሰላም ያሰማለን። ቀሲስ ቡራኬ ደረሰኝ። እሺ አለም ወይ ሰላም የተረዳው ነገር አለ ወይስ ያልገባ ነገር አለ? እኔ አሁን ጥያቄ አሁን ለምሳሌ በክርስቶስ በስጋ ሞተ እንላለን አይደለ? እሺ ክርስቶስ ሞተ እንላለን። በስጋ ሞተ እንላለን። አዎ ልክ በመንፈስ ግን ሕያው ነው ይላል። እሺ ትክክል። በስጋ ሞተ የምንለው ምክንያቱም መለኮት ስለማይሞት ነው አይደለ? ልክ እንደዚሁ መገረፉም በስጋ ነው የተገረፈው ብንል ለምንድን ነው ከተዋህዶ ሊለይ የሚችለው? በስጋ ሞተ ኦልሬዲ ብለናል። እንላለን እኮ እንደዛ። ይሄ ቢሆን እንላለን እኮ መለኮት በስጋ እኛ ስጋ ተገረፈ ነው እንጂ ማንለው በስጋ ተገረፈ ላትል ነው እንጂ ያ እዛ ብንል ቀላል እና ጥሩ መልስ ነው። በስጋ ተገረፈ ነው የምንለው። በስጋ ሞተ፣ በስጋ ተገረፈ፣ በስጋ ተዋረደ፣ በስጋ ተኛ ምናምን እንላለን። ስጋ ብቻ ብለህ ግን ከፍለህ ስጋ ሞተ፣ ስጋ ተሰቀለ ካልክ እየከፈልከው ነው። ስጋን መለኮትና ስጋን እየከፈልክ ስለሆነ ትክክል አይሆንም እሱ። አይ በስጋማ ነው ትክክል ነው። ግን ምንድነው ይሄ ከተዋህዶ አይወጣብንም ወይ የሚለው ነው። አይ በስጋ ሞተ በስጋ ተገረፈ ብለህ ማን ስትል አንዱን ክርስቶስ ብቻ ነው ማለት ያለብህ። መለኮት ስጋ ማለት የለብህም። ተዋህዶ ሰብጀክት ነው። ግልጽ ነው አለም?
በስጋ ሞተ እንደምንለው በስጋ ተገረፈ፣ በስጋ ተንገላታ። ያ ማን ተብለህ ስትጠየቅ ግን አንዱ ክርስቶስ ነው። ስጋውን ከመለኮቱ ሳትከፍል ማለት ነው። ሰው የሆነው አምላክ ማለት ነው። ተዋህዶም እንዳለ ሆኖ ግን እንትን ነው ጥያቄው ሲሆን ይሄን በዚህ መልኩ ለሁሉም ክርስቲያን የሚገባ ነው። በስጋ ሞተ እንደምንለው በስጋ ተገረፈ። ይሄ ለኛ በጣም ግልጽ ነው። አሁን ምንድነው መሰለህ ሜቢ ዓለም የወንድም ዓለም ምናልባት ጥያቄ አማደ ሚስጥራትን ቀረብ ብለህ ስላልተማርክ ሊሆን ይችላል እንጂ እኮ ሁሉ እኮ የምንለው ነው በደንብ እና ታዲያ በስጋማ ባይገለጥ መለኮትማ ብቻውን እንዴት ሊገረፍ፣ እንዴት ሊያዝ፣ እንዴት ሊታይ፣ እንዴት ሊያንቀላፋ፣ እንዴት እንትን ሊል ይችላል? ነገር ይችላል። ነገር ግን የኛ እንስባቸዋለን። ኔትወርክ መሰለኝ ኔትወርክ መሰለኝ። ዓለምዬ ሁሌ ነው እንትን የምንለው ሜቢ ቀረብ ብለህ በደንብ ስላልተማርክ ሊሆን ይችላል። እንደዚህ አይነት ነገሮችን ደግሞ የበለጠ እየተማርክም እያነበብክም ታዳብረዋለህ እንጂ ሰው ሳይሆንማ መለኮት ብቻውን እንዴት ሊያዝ፣ እንዴት ሊታይ፣ እንዴት ሊጨበጥ፣ እንዴት ሊሰቀል፣ እንዴት ሊሞት ይችላል? በነገራችን ላይ ቅድም እኮ መምህር በደንብ አድርገው አብራርተውታል። መለኮት ብቻውን በባህሪው እንደዚህ አይነት ነገር ስለሌለበት እኮ ነው ሞት የሚስማማውን መያዝ፣ መንገላታት የሚስማማውን የኛን ስጋ የተዋሃደውና የኛን የባሪያን መልክ ከያዘ በኋላ ፊልጵስዩስ ምዕራፍ 2 ላይ ቁጥር 6 እስከ 8 እንደሚናገረው ከዛ በኋላ በቃ እኛ ላይ ሊደርስ የነበረ መከራን ሁሉ ተቀብሏል እርሱ በፈቃዱ ከፍቅር የተነሳ። ቅድም መምህር በደንብ አብራርተውታል። ስለዚህ ሰው ስለሆነ ለእንዴት ተያዘ እንዴት ተተፋበት ትላላችሁ? ሰው ስለሆነ ግን ያ ሰው የሆነው ግን ማን ነው? አምላክ ነው። ኦኬ አምላክ ነው። ሰው የሆነ አምላክ ስለሆነ ያንን በስጋ ያንዳንዱን ነገር እኛ ላይ ደርስ የነበረ ነገር ሁሉ እሱ በእኛ ፋንታ ቤዛ ሆኖ አድኖናል ነው። እና ሁሌ ነው የሚነገረው እኮ ዓለም ይሄ በስጋ ተገረፈ በስጋ እንትና ለሚለው እንዲጨራሽ ከፍ ያለውን ሞተ ካልን በኋላ ተገረፈ ተያዘማ ምን እኮ ቀላል ነው። ተረተኛ ግን እንዳትለየው ነው። እሺ አረ በስጋው ነው እንጂ እኮ መለኮቱማ እንዴ ሊሆን ይችላል ብለህ ግን ከሁለት ከከፈልከው ግን አደገኛ ነው። አይ በስጋ ነው ግን ምንድነው በስጋ ሲገረፍ መለኮቱ አብሮት አልነበረም ወይ አይነት ነው። እሱ ደግሞ ተዋህዶን በደም ስንረዳ አይለይም። መለኮቱ ከመቅጽበት አይለይም። ከስጋው አይለይም። በስጋ የሚቀበለውን ሁሉ መለኮቱ የኔ ብሎ ነው የሚቀበለው ከተዋህዶ የተነሳ ማለት ነው። እሺ አንድ ጥያቄ እና ዓለም ደግሞ በጣም መያዝ ያለብህ ግን ከእስልምና በኩል አሁን ሚስጥረ ስጋዌን ኢትስ ሮንግ አፕሮች በጣም ከፍቅር እግዚአብሔር ኤክስትራኦርዲነሪ የሆነ ፍቅር በጣም ከፍ ያለ ፍቅር ገልጧል በምድር ላይ ሰው ሲሆን የሆነ ዩዥዋል የሆነ ናቹራል የሆነ በራሽናሊቲ የምንደርስበት አንድ ተራ ነገር እኮ አይደለም የተደረገው። ከፍ ያለ ነገር ነው የተደረገው። የእግዚአብሔር ፍቅር ነው የተገለጠው። አንድ ጊዜ የሚገለጥ ፍቅር በቃ በሰው ልጅ ታሪክ በስነ ፍጥረት ታሪክ አንድ ጊዜ ዓለምን ከፈጠረበት የበለጠ ያዳነበት ፍቅሩ ነው የተገለጠው። የማይደገም ስራ ነው የተሰራውና ኤክስትራኦርዲነሪ የሆነ ነገር ነው የተደረገው። ዝም ብሎ የሆነ በራሽናል አርጊውመንቶች በቃ የምታብራራው ምናምን ብቻ ተራ እውቀት አይደለም። ራሽናል አርጊውመንት አያስፈልግም። በዛ አፕሮች ማድረግ አንችልም ሳይሆን ቢዮንድ የሚሆኑ ነገሮች አሉ፣ ከዚያ የሚያልፉ ነገሮች። ምዕመናን ግን ቅን ልቡና ይዘን የእግዚአብሔርን ፍቅር ፈልገን በመንፈስ ቅዱስ ብሩሃን አእምሮ ይዘን ስንቀርበው የምንረዳው ቅድም እንደተነበበው ማለት ነው በቅድስና የምንረዳው በከፍ እያልን የምንሄድበት ሌላ ከፍ ያለ ነገርም አለው። የሆነ በጣም አንድ ተራ ክስተት አይደለም የተደረገው በመስቀሉ ማለት ነው። እና አንተ በዛ ደረጃ ነው መቅረብ ያለብህ፣ በጣም ሪቨረንትሊ በጣም በክብር። እሺ አለም
እሺ ቴንክ ዩ። አንድ ጥያቄ ለጨምር ሰዓት ካላችሁ ሰዓት እስኪ እስከ 11 ደቂቃ እስከ 12 እናደርገው። በቃ እስኪ እንዴት ነው ክርስቶፎርስ? ወይ ሌላ ጥያቄ እንቀበል? አይ እንቀበለው። ድንገት ሜቢ ግን እነሱ ጋር ኤክስፒሪየንሱ ካለህ አለ ጥንቃቄ ይፈልጋል። ባይዚ አው ቀደም አንተም እንደተናገርከው የሚቀፍ ነገር ነው የሚናገሩትና በተለይ ጥንቅቅ አድርጎ የክርስትናን ጉዳይ ያልተማረ ሰው ይከብደዋል። እውነት ለመናገር ከነገራችን ላይ አንድ መገኘት የለባችሁም። አይቀጥል መምህር አንድ እዚህ የሚጽፋል አንድ ኮሜንት እያየው ነበረ። ብንጸድቅም ባንጸድቅም እንኳን ኦርቶዶክስን ያሉት አባ ገብረ ኪዳን በየቦታው ይናገሩታል። እኛ እኮ ስለ ጽድቅ ስለ ጀስቲፊኬሽን እንደ ፕሮቴስታንት አይደለም የምናምነው። ጀስቲፊኬሽን ኢኒሻል እና ፋይናል አስፔክት አለው ብለን ነው የምናምነው። ጸድቅም ባንጸድቅም እንኳን ክርስቲያን ሆነን ያሉት እና ክርስትና ራሱ ክርስቶስን መከተል ስለሆነ ክርስቶስን ተከትለን ባንጸድቅም ብንጸድቅም እሱን መከተላችን ያደናናል። ኦርቶዶክስ ሆነን ሳይሆን እንኳን ክርስቲያን ሆነን ያሉት እና ትክክል ናቸው። ያ ምንድነው ፕሮቴስታንቶቹ ጀስቲፊኬሽን ኢኒሻል ስለሆነ ሞመንት ስለሆነ እነሱ ጋር አይምሯቸው ጋር ሊያስቸግር ይችላል። ግን እኛ ጀስቲፊኬሽን ራሱ ፕሮሰስ ነው። መጨረሻ ላይ ጀስቲፊኬሽን ፋይናል አስፔክት አለው። ፍርድ በክርስቶስ ዙፋን ፊት ሲቀርብ ነው ሰው ፋይናሊ ጀስቲፋይድ የሚሆነው እና እሳቸው ብንጸድቅም ባንጸድቅም የሚለው ያ ፊውቸር ጀስቲፊኬሽኑን እየተናገሩ ነው። በኮመን ሴንስ ስለሚታወቅ ነው። በእኛ በኦርቶዶክሳውያን እና በመጽሐፍ ቅዱስ አስተምሮ በጥንቷ ቤተክርስቲያን አስተምሮ ጀስቲፊኬሽን የሆነ ሞመንት የሚያልፍ ያለፈ ጉዳይ ብቻ አይደለም፣ ወደፊት አስፔክትም አለው። እንኳን ክርስቲያን የሆነው እኮ ስንጠመቅ ነው። መጀመሪያ ላይ የሆነው ነገር ነው እና እንኳን ገባን መጨረሻችን እንኳ ላያምር ቢችል ቢያንስ ክርስቲያን መሆናችን ግን ትልቅ ነገር ነው የሚል ነው። ለምን ሰዎች የሆነ ትርጉም ሰጥተው በየቦታው እንደሚጽፉት አላውቅም። ያው በእነሱ የነገረ ድነት ካታጎሪ ውስጥ ያው በእርግጥ እንደሚሳን እናውቃለን። እውነት ነው። ያው ዝም ብለን ወዴት እንደምንገባ እናቅም፣ ዝም ብለን እንከተል አይነት ነገር እንዳሉ አስመስሎ የመናገር ነው። ነገር ግን እንደሱ አይደለም። ስለ ፊውቸር ጀስቲፊኬሽን ስለመጨረሻው ጽድቅ ነው። ምክንያቱም ክርስቶስ ነው ራሱ ፍሬ ካላፈራሽ ትቆረጣላችሁ ያለውና ከዛ አንፃር ነው። አንተ የሆነ ነገር ልትናገር እያሰበች። እሺ ጋቴ ፋንትሺ ይቅርታ ሚት እኮ ነው ያለውና ለምን አይ ተነስቶብሽ ነው ማለት ሳታየው ልታወሪ መስሎን ነው። አይ ለምን እኔ ጋር ሚውት ነው የሚለውና እናንተ ጋር ግን ክፍት ነው። ለምንድን ነው ብዬ ነው። እኔ ጋር ሚውት ነው። እስቲ መልሰሽ ንኪው አንዴ። ይሰማናል ግን አሁን ነው ሚውት የሆነው። መናገር ከፈለሽ አውሪ፣ ያለዛ እሺ። አይ ቲንክ ተነስቶባት ነው ይመስለኛል ማይኳ። ፋንትሽ መናገር ፈልገሽ ከሆነ ግን አሁን አንሺው። አሁን ነው ሚውት ያደረግሽው። እሺ ዓለም የመጨረሻ ጥያቄህን አቅርበውና። እሺ አመሰግናለሁ። እኔ አሁን ትላንትና አንድ ከፕሮቴስታንት ወደ ኦርቶዶክስ የመጣ ልጅ የተናገረውን እዚህ ቲክታክ ላይ የሰማሁት ባይገባንም ኦርቶዶክስን መሆን ያዋጣል ያለው ልክ እንደ አባ ገብረ ኪዳን ኮት ተደርጎ ቢያዝ ጥሩ ነው። ባይገባንም ኦርቶዶክስ መሆን ያዋጣል። ይሄ ልጨምር ብዬ ነው። ምንድነው ከድሮ ጀምሮ ስንማር ከሰንበት ትምህርት ቤት እኔ አሁን ብዙ ለውጦች አይቻለሁ። ማለት ድሮ በተለይ በታቦት ዙሪያም ስንማር የነበረውና አሁን ላይ ተማርነው አሁን ላይ ያወቅነው በተለያዩ ነገሮች ላይ አዳዲስ ነገሮች እያየሁ ነው። እና ድሮ ስንማር 10ቱ ትእዛዛት ነው ታቦት ላይ የተጻፈበት፣ የአሁኑ ታቦት ላይ ተብለን ነበር የተማርነው። አሁን ላይ ግን ጉልበት ሁሉ ለእግዚአብሔር ይስገድ የሚል እንደሆነ እና ከድሮ አዳዲስ ነገሮች እያየን ነው። እና ሰሞኑንም ደግሞ
ወንድማችን ማን ነበረ? ችግር የለውም። ጥያቄ አድርገው ዝም ብለህ አለ። ጥያቄው ምኑ ላይ ነው? አሁን ላይ ያለው ታቦት 10 ትእዛዛት ይጻፍበታል ወይ ነው ወይስ ምንድነው? አሁን ገሌ እና ገሌ የሚለውን እናቆየውና ቤተክርስቲያን ምን ትላለች የሚለው ስለሆነ ሜቢ አንዳንድ ሰው መስሎት በሰንበት ትምህርት ቤት የሚያልከው እንደዛ ሊናገር ይችላል። አንዳንዴ ያ አንድ የሰንበት ትምህርት ቤት የነበረ ኮርስ ይሰጥ የነበረ ወንድም ኢቭን መምህር ሊሆኑ ይችላሉ። እንደዛ ነው ማለት እንደው ያ የቤተክርስቲያን ትምህርት ነው ወይም እንደዛ ነው ማለት አይደለም። አንዳንዴ ያው ዕውቀት ይከፈልብን የለ ከዕውቀት ከፍለን አይደለም የምናውቀው። ከዛ አንፃር አንዳንዴ ምናልባት የቤተክርስቲያን ትምህርት ያልሆኑ ነገሮች ሊተላለፉ ይችሉ ይሆናል እና ከዛ አንፃር አሁን ጥያቄህን አርቲኩሌት አድርገውና ጊዜም ስለሄደብን ዘማሪ ፋንቱ ማንድ መዘምር አንድንወጣ ያልገባህን ነገር ብቻ አርቲኩሌት አድርጋታለ ብዬ። እሺ ቴንክ ዩ በጣም አመሰግናለሁ። ከድሮም በዚህ ይሄኛው ስላነሳሁት ነው እንጂ ከድሮም ስንማር እመቤታችን ከአዳም የወረሰችው ኃጢአት እሷ ላይ ብቻ እንደሌለ ነበር የተማርነው። አሁን ቅርብ ጊዜ ደግሞ እዚህ ቲክታክ ላይ ወጣቶች በጣም ጥሩ የሚያስተምሩ ወጣቶች አሉ። ከነሱ የሰማሁት ደግሞ ከድሮ ከተማርኩት አሁንም ለየት አለብኝና አጋጣሚ ደግሞ እንደዚሁ እኔ ስገባ ጥያቄ የሆነብኝን ገብቼ እንደዚህ ያገኘሁት ቤት ጠይቃለሁ። ቀሲስ ሄኖክ የሚባሉ አባት እዚህ አይ ቲንክ አሜሪካ ናቸው። እሳቸው ጋር ገብቼ ጠይቄ እመቤታችን እንዴት ከአዳም እሷ ብቻ ተመሳሳይ እንግዲህ ኃጢአት እንደሚወረስ ነበር ስንማር ሳድግ እስከዛሬ ደረስኩት እና እሳቸው ጋርም ደግሞ ይሄንን ወረሳል ወይስ አይወረስም ነው አለምዬ ስናሳጣው። እሺ 30 አይ አሁን ለምን መሰለህ እዛና እዚህ ያሉ ነገሮች እንተዋቸውና ቤተክርስቲያን ምን ትላለች የሚለውን ይሄን ጉዳይ እንተው፣ ምክንያቱም በጣም ሰፊ ጉዳይ ስለሆነ ማንሳት ስለማንችል። ኃጢአት ይወረሳል አይወረስም ከሆነ እኔ በመቼም ሁኔታ የውርስ ኃጢአት የሚባለው ምንድነው የሚለውን ነገር ዲፋይን ሲያደርጉ ሰዎች ኃጢአት ከዘር ወደ ዘር በደም በኩል በሆነ ነገር እንደማይወረስ ነው እንግዲህ ቤተክርስቲያን የምታስተምረው እንደዛ ነው። እሱን ያዝ። አሁን አንተ ግን በቃል ደረጃ የውርስ ኃጢአት የሚባለው ሊጠቀሙት ይችላሉ። እሱም የኃጢአትን ውጤት ለመናገር ፈልገው እንጂ ለምሳሌ አዳምም የሰራውን ኃጢአት ቀጥታ ከዛ ወደ ልጆቹ ምናምን ከዛ ቤታችን ላይ ሲደርስ ግን የሚል እንደዛ የለም። የኃጢአትን ውጤት ለመናገር ግን አባቶቻችን እንደዛ ይላሉና አይ ቲንክ ከዛ አንፃር ብትረዳው መልካም ነው። አንድን ቃል ሲጠቀሙት አንዳንድ ሰዎች ምን ለማለት የተጠቀሙት ብለን መልሰን ብንጠይቃቸው ለሌላ ይሆናል። አንዳንዴ ኢፌክቱን በኮዝ ኮዙን በኢፌክት የመጥራት አይነት ልማድ ምናምን እኔም አግኝቼ አውቃለሁ በመጽሐፍትም አባቶችም ሲናገሩ ከአባቶችም ማለት ነው። በአስተምሮ ደረጃ ግን ኃጢአት ይወረሳል አይወረስም ከሆነ ቤተክርስቲያን ኃጢአት ይወረሳል ብላ ታስተምረው። እሺ ጥያቄ ልጨርስ እና ይሄ ነው ማለት እንደዚሁ ግራ ስላጋባኝ ከአዳዲስ ትምህርቶች ጋር ቀሲስ ሄኖክ ቤት ገብቼ ጠይቄ ነበር። እሳቸው ግን የመለሱልኝ እግዚአብሔር እሷን ከኃጢአት እንደጠበቃት እሷ ጋር ኃጢአቱ እንዳልደረሰ እንጂ ኃጢአት የሚወረስ አይደለም ብለው አይደለም ያስተማሩ። ልክ እስከዛሬ ስማር እንደነበረው አሁን ግን ወጣቶች እያስተማሩን ያሉት በጣም ደስ በሚል መንገድ ነው። እዚህ ቲክታክ ላይ በጣም ትልቅ ለውጥን ያየሁት ከድሮ ከተማር ነው። የድሮ የተማርኩት ሜቢ ትክክል አይደለም ብዬም አሁን ቅርብ ጊዜ ገብቼ አንድ አባት ቤት ጠይቄም እመቤታችን ቅድስት ድንግል ማርያምን እግዚአብሔር አምላክ ክርስቶስ ከዓለም በፊት ጠብቋታል እና እሱ ጠብቋት የአዳም ኃጢአት እሷ ጋር አልደረሰም። እሷን እግዚአብሔር በኃይሉ ጠብቋት ነው እሷ ጋር ኃጢአቱ ያልደረሰው ነው ያሉኝ እንጂ ኃጢአት ይወረሳል አላሉኝም። ግን አሁን የወጣቶች ትምህርት ደግሞ እና በትክክልም ቤተክርስቲያንም ታስተምራለች ብዬ ማምነውም እኔም በራሴ ማምነውም በዛ መንገድ ነው። ኃጢአት ይወረሳል ብዬ አላምነም። ሞቱ ነው እኛ ጋር የደረሰው እንጂ ኃጢአት ይወረሳል ብዬ አላምነም። እና ግን ለምንድን ነው በአባቶችን ደረጃ አንዳንዴ አሁን መምህራን ሲያስተምሩ የቤተ ክርስቲያን አስተምሮ አንድ መምህር የሆነ ነገር ቢል የቤተ ክርስቲያንን አስተምሮ በደንብ ስላላወቀ ሊሆን ይችላል እና ቀደም ባሉት ጊዜያት ደግሞ እንግዲህ ከፕሮቴስታንት ጋር ባለው ምናምን እንትን እነዚህ በጣም ብዙ ጅምብሮች ስለነበሩ አንዳንድ ነገሮች በሰንበት ትምህርት ቤትም በምንም በደንብ ያላጠና ሰው ምናምን ሊናገራቸው ይችላል። እሱ ቨሪ ኮመን። ግን የቤተክርስቲያን አስተምሮ በቅዱሳት መጽሐፍት
በትርጓሜ መጻሕፍት የተገለጠው በቅዳሴው በጣም ወጥ በሆነው በዘላቂ በሆነው በሚቀጥለው ቀድሞም በነበረው የቤተክርስቲያን ትምህርቷን የምታስተላልፍበት የጉባኤ ቤት ትምህርቶች አሉ። ዶክትሪናል፣ የኤግዜጀሲስ፣ የመጽሐፍት ትርጓሜ በእሱ መንገድ የምናየው ነው ዋናው የቤተክርስቲያን ትምህርትና ቤተክርስቲያን ከዘር የአዳም ኃጢአቱ ጊልጡ ከትውልድ ወደ ትውልድ ይተላለፋል ብላ አታስተምርም። የኦርቶዶክሳዊ ሳቤም አይደለም። በሌሎችም አሁን የተከፈለ ነው። ኢቭን በፕሮቴስታንቱም በካቶሊክም የተለያዩ እይታዎች አሉ። እንግዲህ ቀድሞ የነበሩ ይሁን አሁን ኢመርጅ እያደረጉ ይሁን እኔ በደንብ አላውቅም። ግን ፕሮቴስታንት ውስጥ እንኳን ራሱ ኃጢአት ይወረሳል አይወረስም እያሉ የሚከራከሩ ሰዎች አይቻለሁ። እና ኦልሬዲ ወደዛ ሌቭልም እየሄደ ነው ለማለት ነው። እና እኛ ኃጢአት ውጤቱ ነው እንጂ ኃጢአት እኮ በአንድ ሰው ፈቃድ በሆነ ፐርሰን የሚሰራ ነገር ነው። እና ያ ሰው በነፃ ፈቃዱ ላደረገው ነገር አንተ በኋላ ጄኔሬሽን ላይ ተወልደህ የዚያ ተጠያቂ አትሆንም። ግን ያ ሰው እኮ ኃጢአት ከሰራ በኋላ አዳምን ለምሳሌ ስንወስደው አዳም ነው ዋናው። አዳም ኃጢአት ከሰራ በኋላ በጎሰቆለው ባህሪ ምንድነው ሞት፣ በሞት ስር በኃጢአት ስር ጸጋ የተለየው ሆነ አዳም ማለት ነው ባህሪው። እና ከዛ በኋላ የሚወለዱ ሰዎች ያ ነገር ደረሰባቸው። እመቤታችን ከማህፀን ጀምሮ እግዚአብሔር ጠብቋታል ከዛ የሚል ነው ትምህርቱ። ከዛ ውጭ ኃጢአት ጊልት ይተላለፋል ምናምን የሚለው በዌስተርን ክርስቲያኒቲ የሚታወቅ ብዙ እንጂ ዌስተርን ክርስቲያኒቲ እና ኦግስቲን ምናምን በእነሱ የሚታወቅ እነሱ ናቸው። ብዙ የእነሱ ኑዋንስ አለው። የእነሱ ራሱ ኮምፕሌክስ ነው፣ ግን በኢስተርን ክርስቲያኒቲ የሚታወቅ ትምህርት አይደለም። ኤኒዌይስ የኛ ቤተክርስቲያን ነው ከአሌክሳንድሪያ ከምስራቁ አባቶች ከግሪክ አባቶች የሚወጣ አብዛኛው ከሶሪያ አባቶች የኛ ኤክስፖዠራችን በጥንት ቤተክርስቲያንም እንደዚያ ነው። ያ ትራዲሽን ነው ወደኛ ያለው፣ ከዚያ ሊወጣ አይችልም። ያ ነው ያለውና ግን ይሄን ጉዳይ ራሱን ችሎ አንድ ጊዜ እንወያይበታለን። ነው የኃጢአት ጉስቁልና ምናምን የሚለውን ወደ ሰው የሚተላለፈው ምንድነው፣ የዳነው ከምንድነው የሚለው ጉዳይ እሱን መነጋገር ይቻላል። ግን ማለት የተቀየረ ትምህርት የለም ነው። ኦርቶዶክሳዊ ትምህርት ሁልጊዜ አንድ አይነት የሚቀየር የሚሻሻል ምናምን አይደለም። አንዳንድ ሰዎች ሲያስተምሩ የተለየ ነገር ነግረው ከሆነ ያለ መረዳት ነው፣ ያልተረዱትም ማለት ነው። ያው በጉባኤ ቤት ምናምን ጠለቅ ያለ ትምህርት ሳያልፉ ቀርተው ወይም በዛም አልፈው እኮ በደንብ ያልተረዱ ሰዎች ይኖራሉ። ዝም ብለው በቃ መጽሐፉን ብቻ በቃላቸው ይዘው ብቻ በደንብ መምህራቸውን ሳይጠይቁ ሳያመላልሱ የሚወጡ አሉ። ምንድነው የሚያመነዥኩ እና የማያመነዥኩ አሉ አይደል? ከእንስሳት እንኳን ከመምህራንም ዝም ብለው የተጻፈውን ብቻ የሚሸመድዱ አሉ። ከዚያ ውጭ ደግሞ መምህራኖቻቸውን እየጠየቁ ሚስጥር የሚመረምሩ የሚያደላድሉ በጣም ጠለቅ ያለ እውቀት ይዘው የሚወጡ አሉ። እና እንደዛ ሊሆን ይችላል። ኤኒዌይስ በአንድ ግለሰብ በሆኑ ሰዎች አይደለም የቤተክርስቲያን ትምህርት የሚለካው። የቤተክርስቲያኗ ትምህርት ጠለቅ ያለ ነገር ስላለው ሰፋ ያለ ጽንሰ ሐሳብ ስላለው በዛ ደረጃ እናየዋለን። ያው ይሄንን ሁሉ የተናገርኩት ከታች የሚሰሙት ሰዎች እንደዛ አይነት ኢሜጅ እንዳይሳልባቸው ነው ዓለም እንጂ አንተ እንደዛ ነው ማለት አይደለም። ክርስቶፎር እዚህ ላይ ብንጨርሰው አይቻልም? ፋንቱ ከቻለች ምናልባት የሚመቻቸው መዝሙር ብትዘጋለች። አመሰግናለሁ። በጣም ይቅርታ አድርጉልኝ ከነት ባለማወቅ ወንድሜ እያልኩ ከታች ኮመንት ላይ ያላችሁ ያስቀየምኩት ነገር ካለም ይቅርታ እላለሁ። አንዳንዶች ደግሞ ኮመንት ላይ ብዙ ጊዜ እንደዚህ አይነት ሰው የመንፈሳዊ ጥያቄዎች ሲጠይቅ ትንሽ ዲስካሬጅ የሚያደርግ ወይ ሰው እንዳይጠይቅ እንዳይማር የሚያደርግ ነገሮች የሚጽፉ አሉ። እነሱም ቢያስተካክሉ ሰው ሞር መጥቶ ይጠይቃል። ያልገባው ለመማር የሚጠይቅ ሰው ተረድቶ የሚሄድ ሰውም እንዳለ ለመናገር ነው። ቴንኪዩ፣ በጣም አመሰግናለሁ። ሰላም ዋሉ። አይ ትክክል ነው። ኮሜንትማ በጣም አደገኛ ናቸው እኮ ምን እንደሚሻል አሁንማ የመምህር በረከትን እንዴት ይደፍሩ ጀመር እኮ በቃ የሚጻፉ አንዳንድ ኮሜንቶች እግዚኦ። እና ተው ረፉ ተብላችኋል። እንረፍሽ ወንድሞች። ያው ስሜታችንን መግለጻችን ምናምን ጥሩ ነው እንዳንታፈን፣ ግን ወጣ ትላላችሁ አንዳንዴ። ሲሪየስሊ አንዳንዶቻችሁ ሚዩት ላደርግም ሸክኮኝ ነበር ቢጨንቀኝ ኮሜንት ዘጋውና
ኧረ ተው ተው እናንተ ሰዎች ተው። አዎ እንደዛ ነው። እና በርቱ። ያው ኦርቶዶክሳውያን እንተጋገዛለን፣ ምንም ችግር የለውም። እና በቅንነት የሚጠይቁ ሲሪየስሊ ወንድም እህቶች ፕሮቴስታንቶችም እንደዛም ስላሉ እንኳን የኛ ልጆች አንዳንዴ እኛ የተረዳነውን ነገር ሰው ያልተረዳ ይኖራልና ክርስትና በጣም በቃ ሰዎችን መረዳት ላይ ፍቅር ላይ ያተኮረ ነውና እሱን እንዳትረሱ። ወንድማችን ከይቅርታው ጋር አብሮ ትልቅ መልእክት ነው ያስተላልፈው። እሱን ፕሊስ የኛን መልእክት አድርጋችሁ ያዙት። ዘማሪ ፋንቱ